ብዙ ጊዜ እኛ ሀገር ሌባ እጅ ከፍንጅ ሲያዝ ለምን ዱላ እንደሚበዛበት ታውቃለህ? በጣም ነው የሚመጣው። ለምን ይመስላል? አያለው ሁሉም የራሱ ሌብነት አለው። ይሄ ነው ሌባው ለማለት እሱ ውስጥ የሚጮህ ሌብነት አለ። እኔ አይደለሁም ይኸውላችሁ ለማለት ነው እንጂ ያልሰረቀ ሰው ምድር ላይ አለ የለም። ጊዜ ሰርቀሃል፣ ቃል ሰርቀሃል፣ ቃል ሰጥተሃል። ይለያያል። ገንዘብማ ቀላል ሰው ቤት ገብተህ ቃል ስተህ መውጣት ምናምን ኖርማል ነው። ከወደድከው ደብቀህ ይዘህ ትሄዳለህ ምናምን። ያልተያዘና ያልተጋለጠ ሌባ የተጋለጠው ሌባ ላይ ነው የሚጮህ። እኔን ተውኝ። እኔ አይደለሁም እሱ ነው እያልክ ነው እንጂ መብትህም አይደለም። ሌባ የሚቀጣበት ህግ አለ። በዱላ ልትመታው ግን ደግሞ ብሂሉ ምን ይላል? ሌባ ተይዞ ዱላ ይጠየቃል ደግሞ ይላል። በለው ነው የሚል ልክ ግን አይደለም። ሌባ የሚቀጣበት ህግ አለ። ልትደበድበው አትችልም። መብት አይደለም ሲጀመር። ግን እንዲህ ስንል በጣም ግን ደግሞ ማህበረሰቡንም ሰውንም የሚጎዱ ደግሞ በጣም አስቸጋሪ የሆኑ ብዙ ሰቀቀን የሚያደርሱ ሌቦች አሉ። አብሮ ይታያል። እኔ ድንች አምርቼ ግን ደግሞ ፀጉሬን መቆረጥ እፈልጋለሁ። ገንዘብ ሳይኖር ነው ማውራት። ድንቹን ይዤ ፀጉር ቆራጩ ጋር ሄጄ እንካ ድንች ልስጥህና ፀጉሬን ቆረጠኝ ብለው እሱ ግን ምስር ይሆናል ቢፈልግ። ሳልቆረጥ ቀረው ማለት ነው። ድንች ግን አለ፣ ዋጋ ያለው ነገር አለ። ግን እሱ በድንቹ አይቆርጠኝም። ምስር ነው የፈለገው አሁን ለጊዜው። እነዚህን ለመተካት የመጣ ጉዳይ ነው ገንዘብ። ዛሬ ከዚህ ያልፋል ነው። ገንዘብ አንድ አይነት ትርጉም ሲኖር እንደ ነጮቹ ልክ ይሁን ልክ አይሆን አይደለም ትርጉም። አንድ ትርጉም ግን መያዝ አለበት ነው። አሁን ለምሳሌ ነጮቹ ባሌ ሳይጋብዘኝ ቀረ አትልም። የራሳቸውን ሲከፍሉ ነውር የለውም። ለምን? ገንዘብና ጊዜ ተተርጉሞ አልቋል ስለሚያግባባቸው ማለት ነው። ምን ለማለት ነው ይሄን ማለት? እኛ ሀገር የየዕለት ህይወታችን አልተተረጎመም። በጋራ እንዲያግባባን ተደርጎ መንግስት ምንድነው? ህዝብ ምንድነው? በጋራ አልተግባባንም። የመንግስት ስራ ምንድነው? የህዝብ ስራ ምንድነው? አናውቅም። ዲፋይን ስላልተደረገ ገና ከመሰረቱ ተጋጭተን ነው የምንጀምረው። አባቶቻችን ከዛ ፊት ያውቁታል። ለምን? አንተ ባለጌ ወልዶ ያሳደገ አንተ አሳዳጊ የበደለ ሲሉ ስነ ልቦና እየነገሩ ነው። አንተ አይደለም። አንተ ስትወለድ ሌባ ሆነህ አይደለም፣ ዋሾ ሆነህ አይደለም፣ ከሃዲ ሆነህ አይደለም። አንተ በአሳዳጊ የተበደልክ ነህ። ግን ግጭቱ ነው አሳዳጊ የበደለህ ብለህ መበደሌን እውቅና ሰጠህ፣ ግን ስድብ ነው ትሆኑ። ያሳዝናል። ብለኸኛል እኮ አንተ አሳዳጊ የበደለህ አልከኝ። አንተ አይደለም ጥፋቱ ያንተ አይደለም ብለኝ። አንተ የተበደልከው በአሳዳጊዎች ነው አልከኝ። እኩል እንዴት በአንድ ቃል ስድብና እውቅና ትሰጠኛለህ? አይዞህ ልጆች እኔ ያሳድግሃለሁ። ችግርን እቤትህ አብደህ ወጥተህ ውጭ እንኳን የሚያከም የለም። ገብቷል? ስለዚህ ከዛ ወዲህ ነው እንጂ እኛ ስነ ልቦና የሚባለውን የምናውቀው ይመስለን። አባቶቻችን ያውቁታል፣ ግን ሕክምናውን አያውቁትም። መታመምህንም መስክረውልህም አያድኑም ተባለም ልልህ ነው። አሁን ገልብጣን ነው ሰው መሆን ምን ማለት እንደሆነ። ለዛው እጅግ አጥፊ እጅግ ሰው ከጀርባ የሚያስመታው ለሴት ብሎ ከፍተኛ በደል የፈጸሙ ዳዊት እኮ ነው። ለልጁ ሰው ሆነ እሱ ሰው ነው። መጀመሪያ ትልቅ ጥያቄ ታነሳለህ። አዎ አየው ለሂደት ለምን ሰው መሆን አንድ ነገር አንድ ነው። ሰው መሆን ማለት አንድ ነገር ይገባለት ነው። የአንድ ነገር ምን ማለት መሰለህ? እግዚአብሔር የሰጠን ዋጋ ማወቅ። እሱን ያወክለት ተጸጻቹ እንደ ልቤ ተባዩ አንተ ነህ። ለምን? ከየት እንደወደቅ ስለምታውቅ። ርቀቱን እኮ እሱ ስላወቀው እኮ ነው። እሾህ ነው እኮ ማቅ የሚባለው እኮ ከውስጥ እሾህ ያለው ነው። ማቅ ማለት ጥቁር አለ። ማቅ ለብሶ ማለት በውስጥ ቆሸሽል እሾህ ያለው ነው። የሚያደማህ ነው። እሺ ማቅ ማለት ጥቁር ልብስ ማለት አይደለም። በመንፈሳዊ መገለጫ ማቅ ማለት ውስጡ እሾህ ነው፣ ገላህን የሚተለተል። እሱን ለብሰህ መንከባለል ማለት
ካላጠፋህማ እግዚአብሔር ነው። አሁን እሱ አይደለም ጥያቄ፣ ግን የት ቦታ ላይ ክብር ተሰጥቶ የት ላይ እንደወደክ ነው ያወቀ ዳዊት። ጸጸቱን ያገኘው ለዛ ነው፣ ክብሩን ስለሚያውቁ። አለማንበብ ከመናፍስቱ ነው የሚል ሀሳብ ይዤ የሆነ ወግ በጣም ይጻፍኩታል። ይሄን መጽሐፍ ታዲያም ካነበብኳቸው በኋላ የሰው ልጅ አለማንበብም ተይዘህ ነው ማታነበው እስረኛ ነው። የሚገርምህ ጥልቁን ሴራ ልንገርህ። አሁን አያይዘህ ይሄን ሳስበው ከመጽሐፍ ቅዱስ ሁሉ ሀሳብ ይመጣል። ለምሳሌ ህዝቤ እውቀት በማጣት ጠፍቷል ይላል። ከዚህ ጋር አያይዘህ እግዚአብሔር በጣም ለሰው ልጅ ከሰጠው ነገር ውስጥ አንዱ መጽሐፍ ነው። ዘመን አይሽረውም። ለመጽሐፍ ጆሮ ጠብታ ለምን አያደርገውም? እምነቱን ለምን የሚጻፈው ነው? ለምን የሚነበበው ነው? በቃ በዛ በመጽሐፍ ውስጥ ነው። መጽሐፍ ቅዱስ ብቻ አይደለም፣ በማንኛውም የሰው ልጅ መጽሐፍ ውስጥ ደግሞ ሚስጥር አለ። ያንን ሚስጥር እንዳታውቅ ይፈልጋል ማን? የመናፍስቱ አካላት። ስለዚህ በአንተ ላይ ይሰፍሩና የተለያየ እንትን ውስጥ ይከቷል። እንዳታነብ ለምሳሌ እንደው እየተያያዘልኝ ሀሳቡን ስጽፈው እየተያያዘልኝ መጣ። ብዙ ሰው እንደው ምን ይላል? ሳነብ እንቅልፍ ይመጣል ይላል። አንዱ ትልቁ የሰመመን ችግር ይሄ ነው። እነሱ ደግሞ በአንተ ላይ ሲያዱ የሚያሳዩት ምልክት ደግሞ አንዱ ስንፍናና እንቅልፍ ነው። እኔ አሁን ካደረኩት ጥቂት ትንሽ ካደረኩት የጥናት እንትን ውስጥ አሁን ለምሳሌ አብዛኛው አንባቢ የምትለው ማንበብ አሁን ቢያንስ 70% አያነብም፣ 30% የሚያነብ ህዝብ አለ ብለን ከ30% ማንበብ የሚፈልገውን ደግሞ ትክክለኛውን እውቀት አግኝቶ መዳን የሚፈልግ አንባቢ አይደለም። ለምሳሌ ወደ ምን ይሄዳል? ወደ መዝናኛው ይሄዳል፣ ወደ ወሲባዊ ሁኔታዎች ይሄዳል። ሴት ልጅ እንዴት ማለት እንዳለበት ሄዶ ግን ራሱን ድል አድርጎ ሰው መሆኑን የሚያሸንፍበት ሚስጥር አያገኝም። ለምሳሌ አብዛኛው አንባቢ ነው ከምትለው ውስጥ 90% ታሪክ ማንበብ አይፈልግም። እንዲያውም ይሄ መያዝን ያሳያል። መሰረቱ ይሄ የኔ አባባል ነው፣ የራሴ ነው። የሰው ልጅ ህግና ታሪክ የፈለገ ሙያ ይኖር የፈለገ ቀድሞ ሁለቱን ኮርስ መውሰድ አለበት። ህግና ታሪክ የኔ መነሻ። አብዛኛው ግን ተጋርዷል። ይሄን እንዳይ ለምን ካልክ መልሰህ መጽሐፍ ቅዱስ ህግና ታሪክ ነው፣ ሌላ የለውም። በጣም ሶ ታሪክ አወቅ ማለት አሁን ባለ አገር ላይ እዚህ ኢትዮጵያ ውስጥ ተደረገ የምንለው የግፍ መከራ አይተነው ማናውቀው ምናምን በሚል መከራ የሚመስልህ ሁሉም ሀገራት ከዚህ በበለጠ ሁኔታ ያስኬዱት ነው። ታሪክ የሚገርም እኛ ሀገር እንዲያውም ገና መከራ ላየንም ገና ነው አላየንም። አሁን የእንግሊዝን ስሰማ እኮ ታሪክ ማወቅ የሚገባ ለምን መሰለህ? አበቃ እንዳትል እኮ ነው። ጉድ የሆነብኝ ልትል ነው። ያን ታሪክ ካወቅ ግን መውጫቸውንም ጭምር ታውቀዋለህ። ከዛ ጨለማ ታዲያ እንዴት ወጡ የሚለውም አለ። በጣም አየሁ። ስለዚህ መጀመሪያ ታሪክ ማወቅ የሚጠቅመህ መጀመሪያ ለአንተ የመጣ ጉድ ያበቃለት ነገር እንዳልመጣ የሚያረጋጋ ነው። እቺ የኢትዮጵያ እድሜ ለራሻ የየትኛዋ እድሜ ነበረች? ለኩባ የትኛዋ ጊዜ ነበረች ነው እንጂ እኛ ከኋላ ስለተነሳ ነው ዘግይተን እንጂ ይሄ ብሔር የእምነት የድንበር የምንም ነገር ተደርጎ አልቋል። ብዙም ጊዜ ከሚቀርቡኝ ጓደኞቼ ሀሳብ ሲያነሱ በጣም ከሚናደድባቸው ለመናገር እሞክራለሁ፣ ግን ባንደማመጥባቸው ሌላው ዓለምማ የሰለጠነው ይላሉ። ኢትዮጵያ ወርቅ የት ተነስተው እዛ ደረሱ የሚለው ማየት አንፈልግም። እነሱም ይሄን ዘመን አሳልፈውታል ስትል አያምኑም። ታሪክን ለዛ ነው ተአምራዊ ፍጡር ይመስሏቸዋል። አሁን ነጮቹ እዚህ ቦታ የደረሱት ዋጋ ከፍለዋል። እኛማ ገና አልሞከርንም። ሰላም ጤና ይስጥልን የተከበራችሁ እንግዶቻችን እንዴት አላችሁ? ሳምንታችን ጠብቀን ደግሞ ዛሬ አዲስ እንግዳ ይዤ መጥቻለሁ። ይህ እንግዳ ብዙውን ጊዜ በታሪክ ብቻ ነው የምታውቁት፣ በስም ብቻ ነው የምታውቁት። ጎንደር ከተማ ላይ ራሱን በምስል ብዙ ቦታ ላይ አሳይቶ ያውቅም። የሬዲዮ ፕሮግራም ላይ የሚሰራው በብዛት ግን ብዙ ዓመታትን በሬዲዮ አሳልፏል። የራሱ መጽሐፍቶችም አሉት። ከእሱ ጋር ቆይታ እናደርጋለን። ለመጀመሪያ ጊዜ ታዩታላችሁ ብዬ አስባለሁ፣ ግን ሌላ ቦታም ታይቷል፣ ግን በብዛት እንደዚሁ አይደለም። ዋሴ ነጋሽ ይባላል። ዋሴ ነጋሽን የማያውቅ የለም በከተማችን ውስጥ። ዛሬ ከእሱ ጋር ሰፊ ጊዜ እናወራለን። በጣም ደስ የሚል ጊዜ። የሀሳብ ሰው ነው። በፕሮግራሞችን ብዙ ነገሮችን አድምጠናል። ዛሬ ከእሱ ጋር ነው የማወራ። ዋሴ እኔን አክብረህ እዚህ ስለመጣ በጣም አመሰግናለሁ። ጋዜጠኛ አትበሉኝ የሚል ነገር ሰምቻለሁ ባለፈው። ከእሱ ጋር የሚዘን
ምናወራቸው ነገር ይኖራሉ። እንደውም ከዛ በፊት ባልተለመደ መልኩ የመጀመሪያውን ጥያቄ ላቀርብ። ደስ ይለኛል። እስኪ እንጀምር። እንግዲህ አንተ ደግሞ በዚህ በኪነ ጥበብ ውስጥ በታታሪነት ብዙ መድረኮች ላይ ማቀና ብዙ ደግሞ በታታሪነት በትኩርኩርነት ማቀ ልጅ ነህ። ጽሁፎችን ደግሞ የተለያዩ መድረኮች ላይ ታድሜ አድምጬ አውቃለሁ። በጣም ሳታይሪክ የሆኑ በጣም ሽሙጣዊ ነገር የሚበዛባቸው ሾርት ስቶሪዎችንም ሰምቻለሁ። አሁን ደግሞ ወደ ፖድካስቱ መጥተህ ስራ ጀምረሃል። ይህን መጀመር ደግሞ እኛ ሀገር ላይ ቀላል ነገር አይደለም። ከቤት ኪራዩ፣ ከካሜራዎቹ፣ ከጊዜውም ጭምር ለእኔ ፕሮግራም ይሆናል ብለህ እኔን ለምን መረጥከኝ የሚለውን ከሱ ተነስተን ብንሄድ መልካም ነው ብያስባለሁ። ጎንደር ላይ ብዙ ቦታዎች ላይ መድረኮችን ሰርቼ አውቃለሁ። እነዚህ ወጎችን ቲያትሮች ምናምን ሰርተን እናውቃለን። እና ዋሴ አንዳንድ ቦታ ላይ እየመጣ ታበረታናለህ። ከዛ በተረፈ ሳይለንት ሰው ነህ። በብዙ ነገር ላይ ብዙ ቦታ ላይ አትገኝም፣ ግን ስምህ በጣም አለ። በተለያየ ቦታ ሲሄድ ዋሴ ነጋሽ ነው የሚባለው። ከዛ በተረፈ ደግሞ እንቅስቃሴዎችንም አያለሁ። የሬዲዮ ፕሮግራሙን አልፎ አደምጣለሁ፣ እድል እንትን ሲለኝ ማለት ነው። ሙሉ በሙሉ ነው ባልልም መዋሸት ስለማልፈልግ ነው። እንደዛ አለ አውቃለሁ ከተማው ላይም ስትሰራ እና ደግሞ ይህንም መድረክ እንደዚህ ታሪክ ያላችሁ ለከተማዋ የለፉ ሰዎች ታሪካቸው መቀመጥ አለበት ማውራት አለባቸው ብዬ አስቤ እንቅስቃሴ ስጀምር ብዙ ሰው የሚጠቁመኝ እኔ የምፈልገውም አንተን ዋሴን አውራው። ዋሴ ብዙ ሰው ጋር ይገናኛል፣ ሀሳብ አያልቅበትም፣ ብዙ ነገር ሊያወራ ይችላል፣ መረጃዎች ይሰጣል እባላለሁ። ባይሉኝም እኔ አስበዋለሁ መጀመሪያ። ግን ደግሞ እነዚህም አንተን እንዳቀርብ ብዙዎቹ እንትን ብለውኛል እና ይሄ ነው ዋናው ምክንያቴ። ከዛ በተረፈ መጽሐፍቶችም ላይ ለምሳሌ የከተሞች እናት ጎንደር የከተሞች እናት ላይ ብዙ ተሳትፎ አድርገሃል። አንዱ ሌላው ደግሞ በጣም የማደንቀው አንድ ታላቅ ደራሲ ኢትዮጵያ ያለና የዛ ሰው በጣም የቅርብ ወዳጅ ነው። እንዴት ቀረብኮ የሚለውም ራሱ አንተነትን ከፍ እንዲያደርግልኝ ችሏል እና ደራሲ አለማየሁ ገላጋይም ጋር ተያይዞ ስለ አንስተን እናወራለን ብዬ አስባለሁ። እና ከዚህ አንጻር ዋሴ ብዙ ታሪኮች አሉ። ከተማው ላይ በቲያትር እንቅስቃሴ ብዙ ነገር መረጃ ሲሰበስብ አግኝቻለሁ። ከዛ አንጻር እንግዲህ የምትሆን ነው ያደረገው። እና ወደ እንትኑ እንግባ። ብዙውን ጊዜ ሬዲዮ ላይ አሳለፍክ በጣም ለብዙ ጊዜያት ያክል። ሬዲዮ ደግሞ ተደማጭ ነው፣ ቅድም እንዳወራንም ዘመን የማይጥረው ነው። ግን አንተ ተደበክ፣ ወደ ምስል አልመጣም፣ ወደ ቴሌቪዥን አልመጣም። ሬዲዮን የመረጥክበት ምክንያትህ እንደው ቴክኖሎጂ በደንብ ስላልነበረ ነው በወቅቱ ወይንስ ሬዲዮ አሁንም አሸናፊ ነው ብለህ ስለምታምን? እንግዲህ ምናልባት ስንፍና የሚል ስምም ልትሰጠው ትችላለህ። ለምን ካልከኝ ቀደም ሲል እንዳነሳኸው እኔ ከሀሳቦች ጋር የምጫወት ሰው ነኝ። ህይወት ምንድን ነው? እውነት ምንድን ነው? ፍቅር ምንድን ነው? ፍትህ ምንድን ነው? ደስታ ምንድን ነው? ሀዘን ምንድን ነው? እነዚህን መበየን የምፈልግ ሰው ነኝ። እኛ ሀገር ህይወት ስላልተበየነ የተመረመረ ህይወት ስለሌለን ነው ብዙ ችግር የተፈጠረው ብዬ አስባለሁ። ያ ማለት ምን ማለት ነው? ለምሳሌ ገንዘብ ማለት ምን ማለት ነው የሚለው በአራት ነጥብ ተበይኖ ቢያንስ በአንድ ሀገር ውስጥ 80% ነዋሪ በገንዘብ ትርጉም ላይ መግባባት አለበት። በአንድ ትርጉም 20% ባይገባባ ችግር የለውም። 80 ግን ገንዘብ በሚለው ጉዳይ ላይ አንድ ትርጉም መያዝ አለበት። ለምን አስፈላጊነቱ? ለምን ሲባል ለአንተ ገንዘብ የደም ስር ከሆነ ለእኔ የሚሄድ የሚመጣ ከሆነ ገና ሳንገበያ ተጣልተናል። በገንዘብ ላይ ያለን ጉዳይ ያግባባል። ስለዚህ ገንዘብ ምንድን ነው? አንድን ጉዳይ የሚወክል መግባቢያችን ነው። ለምን ከገንዘብ በፊት የነበረው አስተሳሰብ ዓለም ገንዘብን ከመበየኑ በፊት ሰው እንደ ገንዘብ የተለያየ ነገር ተጠቅሟል። ለምሳሌ እኔ ድንች አምርቼ ግን ደግሞ ፀጉሬን መቆረጥ እፈልጋለሁ። ገንዘብ ሳይኖር ነው ማውራት። ድንቹን ይዤ ፀጉር ቆራጩ ጋር ሄጄ እንካ ድንች ልስጥህና ፀጉሬን ቆረጠኝ ብለው እሱ ግን ምስር ይሆናል የሚፈልግ። እሺ ሳልቆረጥ ቀረው ማለት ነው። ድንች ግን አለ፣ ዋጋ ያለው ነገር አለኝ። ግን እሱ በድንቹ አይቆርጠኝም፣ ምስር ነው የፈለገው አሁን ለጊዜው። እነዚህን ለመተካት የመጣ ጉዳይ ነው ገንዘብ።
ዛሬ ከዚህ ያልፋል ነው። አዎ ገንዘብ አንድ አይነት ትርጉም ሲኖር እንደ ነጮቹ ልክ ይሁን ልክ አይሁን አይደለም ትርጉሙ አንድ ትርጉም ግን መያዝ አለበት ነው። አሁን ለምሳሌ ነጮቹ ባህሌ ሳይጋብዘኝ ቀረ አትልም። የራሳቸውን ሲከፍሉ ነውር የለውም። ለምን ገንዘብና ጊዜ ተተርጉሞ አልቋል ስለሚያግባባቸው ማለት ምን ለማለት ነው? ይሄን ማለት እኛ ሀገር የየዕለት ህይወታችን አልተተረጎመም። በጋራ እንዲያግባባን ተደርጎ መንግስት ምንድነው ህዝብ ምንድነው በጋራ አልተግባባንም። የመንግስት ስራ ምንድነው የህዝብ ስራ ምንድነው አናውቅም። ዲፋይን ስላልተደረገ ገና ከመሰረቱ ተጋጭተን ነው የምንጀምረው። ስለዚህ እኔ አሁን እየጠየቀኝ ማወራለህ እንደ ምሳሌ እያቀረብኩት ያለው ሐሳብ በማንኛውም ሰዓት ስለምንም ነገር ብትጠየቅ የራሴ የምለዋለኝ ይሄን ለማለት ሬዲዮ በቂ ሆኖ አገኘሁትና በቃ ቀጠልኩ። በየዕለቱ ላይ 10 ሰውም ያድምጠኝ። ስለዚህ አሁን ስላልኩህ እንኳን ሐሳብ ለ10 ሰውም አድምጦኝ ደግሞ እንዲያስብበት ካረኩ ምንም ሌላ አልፈልግም። ይሄ ነው ዋናው። ምንም ሌላ ትኩረት አልፈልግም፣ ዝና አልፈልግም፣ ገንዘብ አልፈልግም። ብዙ ሰዎች አሁን ከገንዘብ ጋር ተያይዘው ብዙ ህልማቸውን አስቀይሯቸዋል። ዋሴ ለምንድን ነው ስራ የማይቀይረው እና ተፍተፍሎ ለምን ሌላ ስራ ሰርቶ እንደሌሎች ለምን ፎቅ አይገነባም እንደሌሎች ለምን እንትን አይልም ብሎ እጅን ሊጠመዝዙ የሚችሉ ከዚህ ከምትወደው የሬዲዮ ፕሮግራም ውስጥ ሊያስወጣ የሚችል ነገር ገጥሞ አያውቅም? በሰው ደረጃ በደንብ ይሄ ይሁን ይዘውት ነው የየቀን ይያለበት። ቅድም እንደነገርኩ ነው እኔ ገንዘብ አልፈልግም። ገንዘብ ትዝ የሚለኝ ሲያስፈልገኝ ነው። ቀድሜ ገንዘብ ሰርቼ አላውቅም። እኔ ቢሆን ለነገ ብዬ ገንዘብ ሰርቼ አላውቅም። ሬዲዮ ላይ ደግሞ የመጀመሪያው እንግዲህ ሬዲዮ በተባባሪ አዘጋጅ ደረጃ በአማራ ክልል በሚባለው ደረጃ የመጀመሪያው ተባባሪ አዘጋጅ ጃንዜማ ነው በሬዲዮ። እሺ ተባባሪ አዘጋጅ ማለት ምን ማለት ነው? አስበው መጀመሪያ የአየር ሰዓት ከጣቢያው ላይ ወስዶ ወይም ገዝቶ ወይም ጥቅም እየተካፈለ ከጣቢያው ጋር የሚሰራ የመጀመሪያው የግል ፕሮግራም ጃንዜማ ነው። ምንድነው ማስረጃው? የመጀመሪያ ነው ለማለት እንግዲህ ምንድነው ተባባሪ መሆን? ለምሳሌ አሁን አንዳንድ የሬዲዮ ፕሮግራም ገዝተው የሚገቡ አሉ። ተባባሪ ስትሆን እና ሳትሆን ምንድነው ተባባሪ ማለት? የአየር ሰዓት ገዝተህ መስራት ማለት ነው። የጣቢያው የግል ፕሮግራም ሲኖር የጣቢያው ተቀጣሪ ሳትሆን ደሞዝተኛ ሳትሆን ማለት ነው። ደሞዝተኛ ስትሆን ጋዜጠኛ ነህ፣ ተቀጥረሃል። በቃ ተባባሪ ስትሆን ተባባሪ ሲሆን ግን ንግድ ፍቃድ አውጥቼ ጃንዜማ የሚባል የራሴን ፕሮግራም ቀርጬ የጣቢያው አካል ለመሆን ነገር ግን ሙሉ የፕሮዳክሽን ሙሉ የፕሮግራሞች የጃንዜማ ነው፣ የራሴ ነው። ፋና ለኔ ምንም የሚሰጠኝ ነገር የለም። የሚሰጠኝ ስቱዲዮ ነው። ላይኑን ነው የሚሰጠኝ። በፋና ኤፍኤም 98.1 በጎንደር ፋና ኤፍኤም 98.1 ጃንዜማ ነው። አሁን ከጎንደር ፋና ኤፍኤም 98 ከጃንዜማ ከጎንደር ፋና 98.1 ጋር በትብብር ሲል እሱ ጣቢያውን ነው የሰጠ ፕሮግራሙ ያንተ ነው። እዚህ ላይ ግን ማስታወቂያ ስፖንሰር ሲመጣ ግን የቢዝነስ ሚስጥሩ እንዳለ ሆኖ የጋራ ሼር እንደራረጋለን ማለት ነው። ስለዚህ እኔ ደሞዝተኛ አይደለሁም። በራሴ ነው የምሰራው። ለእኔ ለምኖረው ነገር ካገኙ አንዳንዴ ቢያጥርም ምን ችግር የለም። ያጥራል። አሁን ህይወት ነው እሱ እያለህም ያጥራል አይደለም። እውነት ነው። ገቢው በደንብ ሳይኖር ሰው እሱ ሁሉ ችግር አይደለም እኔ። ስለዚህ እዛ ውስጥ ያገኘኝ ለምንድን ነው ሲባል ሁለት ምክንያቶች ናቸው። አንደኛ መጀመሪያ እኔ ገንዘብ አልፈልግም። አሁን ለብዙ ሰው ሊያስደነግጠው ይችላል። ገንዘብ አልፈልግም ማለት ገንዘብ ግን ያስፈልጋል። አልፈልግም የሚባለውን መንገድም ተወኔ ማንም ይረዳዋል። አልፈልግም ማለት ገንዘብ አያስፈልግም ማለት አይደለም። አላግባብ የሆነውን በቃ ስለዚህ ምንድነው እኔ ሬዲዮ ላይ ያለኝን የቀን ሀሳብ ያገናኙት ለኔ ወጥ መልክ ያለው ሆኖ ነው ብዬ የማስበውን ሀሳብ የምተነፍስበት ስቱዲዮ አገኘሁ። ጨረሱ። ለህልም የለኝም። ለልብህ መክሪት ነው የኖርከው። እንደገና ደግሞ እሱ ራሱ መጽሐፍ ነው። ነገ ደግሞ የተሰራው ሙሉ መጽሐፍ የሚሆነው አሁንም መጽሐፍ ሆኗል። አሁን ለህትመት የቀረቡ 3 መጽሐፍቶች አሉ ያለቀላቸው። እንግዲህ ጥራዝ ነጠቅ ገጾች ይሰኛል አንዱ ስራ። እነዚህ ወደ 38 ስቶሪዎች ናቸው
አጫጭር ታሪኮች በአንዳንድ መጽሐፍ አጫጭር ታሪኮች ናቸው፣ ግን ጥራዝ ነጠቅ ገጾች ተብለዋል። ስለዚህ ሌላኛው የኢትዮጵያ ቀን ሶና ካርሚል ነው። ሌላኛው ደግሞ የዋሴ ነጋሽ ግጥሞቼ ርዕስ እንኳን የዋሴ ነጋሽ ግጥሞች ነው ራሱ የግጥሙ የመድብሉ ርዕስ ማለት ነው። ደስ ይላል። በጣም አሪፍ ነው። የዋሴ ነጋሽ ግጥሞች ዋሴን እናውቀዋለን የገጠሙት ማን ነው ዋሴ ብለው መጽሐፍቱንም ሊገዙ ይችላሉ። ዋሴን መጣ ብለንም እንድንገዛ ያደረጋል። ብዙም ሰው አንዱ የሚጠይቀኝ ስለሆነ ይታል ምናንበው አልሰጠንም ሲለኝ እንደው ገበያው አካባቢ ወድቆ እንኳን ቢያዩ ዋሴ ነጋሽ የሚለውን እንዲያገኘው በቀላሉ ጨምሮ በጃንዜማ ፕሮግራም ላይ ሀገርን ሰው ይሰራዋል፣ ሰውን ማን ይሰራዋል የሚል እንደ ሎጎ አይነት ነገር ሆኖ ማንኛውም የሬዲዮም የቴሌቪዥን ጣቢያዎች የራሳቸው የሆነ አንድ ቃል አላቸው ራሳቸው የሚያሳዩበት ይላል። ያንተ እንደዛ ምንድን ነው እንትኑ? እስኪ እንየው እስኪ ሀሳቡ። በጣም አሪፍ ጥያቄ ነው እሱ። ለምን መሰለህ ሀገርን ሰው ይሰራዋል ሰውን ማን ይገራዋል የሚለው እንደ ሞቶ በእንግሊዝኛው የምንጠቀመው ወይም መሪ ቃል አድርገን የምንጠቀመው ከ10 ዓመት በላይ ሞቶ ሳይቋረጥ አድማጮች ሰለቸ ደውለው ምንድን ነው የምትለኝ እስኪ ገለማቸው ነው ሞቶ ሊቀርብ ያደረኩት። ስንገባ ፕሮግራማችን ጀመር ሀገርን ሰው ይሰራዋል ሰውን ማን ይገራዋል፣ ይህን አብረን እየሰራን እንመልሰዋለን። ወደ ጎንደርና ባህር ዳር የመጣችሁ እንግዶች በተረፏችሁ ጊዜ ሁለቱም የሚጎበኙ ከተሞች ናቸው። በቀሯችሁ ጊዜ ደግሞ የጉብኝት ስንቃችሁ ይዛችሁ ተመለሱ የሚል ነው መግቢያችን። ቱሪዝሙንም አብረን እየሰራንበት ነበረ። ለማስታወስ ቀሪ ጊዜ ካለን ትርፍ ጊዜ ካለን ደግሞ እናስታውሳለን። ባህር ዳር ብትሄዱ ደሴቶቹ ብዙ የምታፍሱባቸው ናቸው። በመንፈሳዊ ደረጃ ብዙ ታሪክ ያላቸው ናቸው። ስለዚህ ወደ ጎንደር ደግሞ ስትመጡ ታላቁን የአፄ ፋሲል ቤተመንግስት ይዘህ የደብረ ብርሃን ስላሴን ስዕል 400 ዓመት እየሞላው ያለ የፔንቲንግ ጥበብ በጣም በዓለም አቀፍ ደረጃ የሚታወቅ ነው። ከዛ ደግሞ መዋኛችን እስከ ሽኖ አዳራሽ እስከ ቁስቋም የምንሄድበት አለ። ይሄንን አውርተን ነው የምንገባውና እኔ እንግዲህ ምን ያለው መሰለህ እኔ እኛ ሀገር ላይ ብቻ ሳይሆን በዓለም አቀፍ ደረጃ ሰዎች መታመማቸውን ነው የማያውቁ። በተለይ የስነ ልቦና ህመም የምንለውን አናውቅም ብዬ አምናለሁ። ትልቁ ህመም መታመምህን አለማወቅ ነው። መታመምህ አንድ ነገር ሆኖ ህመምህን አለማወቅ ነው ከባድ። ወይም እንዴት አለህ ደህና ነው ስትባል ደህና ነኝ እያልክ ትኖራለህ። ደህና ያልሆንከው ሰው ታመሃል ግን ደህና ነኝ ትላለህ። ይሄ ነው ያለሜስ በቃ። በተለይ ደግሞ ኢትዮጵያ ውስጥ ደግሞ ለምን የስነ ልቦና ጥበብ ፈረንጆች ከዚህ ከ1940 ወዲህ ከነገሩን ወዲህ ነው የምናውቀው ይመስለኝ። አባቶቻችን ግን ከዛ ፊት ያውቁታል። ለምን አንተ ባለጌ ወልዶ ያሳደገ አንተ አሳዳጊ የበደለ ሲሉ ስነ ልቦና እየነገሩ ነው። አንተ አይደለም አንተ ስትወለድ ሌባ ሆነ አይደለም፣ ዋሾ ሆነ አይደለም፣ ከሃዲ ሆነ አይደለም፣ አንተ በአሳዳጊ የተበደልክ ነህ። ግን ግጭቱ ነው አሳዳጊ የበደለህ ብለህ መበደሌን እውቅና ሰጥተህ ግን ስድብ ነው ትሆኑ። ያሳዝናል። ብለኸኛል እኮ አንተ አሳዳጊ የበደለህ አልከኝ። አንተ አይደለም ጥፋቱ ያንተ አይደለም ብለኸኝ አንተ የተበደልከው በአሳዳጊዎች ነው አልከኝ። እኩል እንዴት በአንድ ቃል ስድብና እውቅና ትሰጠኛለህ? አይዞህ ልጆች እኔ ያሳድግሃለሁ። ችግርን እቤትህ አብደህ ወጥተህ ውጭ እንኳን የሚያከም የለም። ገብቷል? ስለዚህ ከዛ ወዲህ ነው እንጂ እኛ ስነ ልቦና የሚባለውን የምናውቀው ይመስለን። አባቶቻችን ያውቁታል፣ ግን ሕክምናውን አያውቁትም። መታመምህንም መስክረውልህም አያድኑም። ብዙ ጊዜ እኛ ሀገር ሌባ እጅ ከፍንጅ ሲያዝ ለምን ዱላ እንደሚበዛበት ታውቃለህ? በጣም ነው የሚመታው። ለምን ይመስላል? አላወኩም። ሁሉም የራሱ ሌብነት አለው። ይሄ ነው ሌባው ለማለት እሱ ውስጥ የሚጮህ ሌብነት አለ። እኔ አይደለሁም ይኸውላችሁ ለማለት ነው እንጂ ያልሰረቀ ሰው ምድር ላይ አለ የለም። ጊዜ ሰርቀሃል፣ ቃል ሰርቀሃል፣ ቃል ሰጥተህ ይለያያል። ይለያያል። ገንዘብማ ቀላል ነው። ሰው ቤት ገብተህ ቃል ስተህ መውጣት ምናምን ኖርማል ነው። ከወደድከው ደብቀህ ይዘህ ትሄዳለህ ምናምን።
ያልተያዘና ያልተጋለጠ ሌባ የተጋለጠው ሌባ ላይ ነው የሚጮህ። እኔን ተውኝ። እኔ አይደለሁም እሱ ነው እያልክ ነው እንጂ መብትህም አይደለም። ሌባ የሚቀጣበት ህግ አለ። በዱላ ልትመታው ግን ደግሞ ብሂሉ ምን ይላል? ሌባ ተይዞ ዱላ ይጠየቃል ደግሞ ይላል። በለው ነው የሚል ልክ ግን አይደለም። ሌባ የሚቀጣበት ህግ አለ። ልትደበድበው አትችልም። መብት አይደለም ሲጀመር። ግን እንዲህ ስንል በጣም ግን ደግሞ ማህበረሰቡንም ሰውንም የሚጎዱ በጣም አስቸጋሪ የሆኑ ብዙ ሰቀቀን የሚያደርሱ ሌቦች አሉ። አብሮ ይታያል። አሁን አትምታው ከሚለው ጋር ሄዳ እስቲ ለምን መሰለህ? በመጀመሪያ ስንነሳ ይህ ሀገር የእምነት ሀገር ነው። የክርስትናም የእስልምና ሀገር ነው። ጭራሽ አትፍረድ አትክሰስ፣ ሌባም በለው እንኳን ሌለ እንትና ላይ ክሰስ እንትናን ፍረድበት ሚላል የለም። መጀመሪያ አንተ ለምን ተከሳሽ ትሆናለህ? ኃጢአት የሌለባት ይምታት ነው። ስለዚህ የክርስቲያን ሀገር ነው፣ የክርስቲያን ደሴት ነው፣ የእስልምናም ሀገር ነው፣ የሻሊ ጎንደር ነው ብለህ ነው ከእምነትን የምትነሳ ወይስ ከስነ ልቦና ነው? ከህመምን የምትነሳ ይኸው ከእምነት አትነሳ። ከህመም ነው ሪያክት የሚያደርገው ህመም ነው እንጂ እምነት ከሆነ ሪያክት የሚያደርገው ታዝንለታለህ እንጂ አታዝንበትም። ማን ጎድቶ አሳድጎት ይሆን? ለምን ከማህፀን ሌባ የለም? ከማህፀን የሚወለድ ሌባ እኮ የለም። ስለዚህ ሌባ ያደርግነው እኛ ነን፣ የምንቀጣው እኛ ነን። ከአእምሮ ህመም ጋር ተያይዘው ሰው ህመሙን አያውቅም የሚለው ጋር ተያይዘው አንድ በጣም የሚገርም ነገር አነሳ። ከስቱዲዮ በፊትም ያነሳነው ሀሳብ ነው። ምናልባት አሁን ላይ ያለ ነው ይሄ የሰው ልጅ በመናፍስት የመወረሩ ጉዳይ በብዙዎቹ ያሳምናል፣ አንዳንዶቹ ደግሞ አያምኑበትም። አሁን ለምሳሌ ታደሰ ጸጋሚ መጽሐፉ ላይ ምን ይላል? የሰው ልጅ የርኩሳንና የቅዱሳን መናፍስት ሜዳ ነው ይላል። ሁለቱም ይፋለሙበታል። እሱን በሱ ውስጥ አድሮ ለመስራት ማለት ነው። ግን የሰው ልጅ በባህሪው ወደ መናፍስቶቹ ወደ እርኩሳን መናፍስቶቹ አጋድሏልና አሁን ላይ ምድራችን ላይ የምናየው አለመግባባቱ፣ ጦርነቱ፣ ይሄ ዘረኝነቱ ምናምን የነሱ ስራ እንደሆነ ያስቀምጠዋል። ለነሱ አጋድለናል እና የመናፍስቶቹ እንዲያውም እርኩሳን መናፍስቶቹ የሰው ልጅን እንደ ልብስ እስከ መልበስ ደርሰዋል ይላል። አሁን አንተ ህመማችን አናውቀውን ካልከው ጋር ሲያያዝ ምናልባት በውስጣችን እየሰሩ ያሉ እነሱ የሆኑ ብለን ማንሳት እንችላለን። እስኪ ከመናፍስቱ ጋር ሲያይዘው አንተ እንትንም እኮ ነው አሁን የሰው ልጅ በመጀመሪያ ከፈጣሪው ጋር ብቻውን በነበረበት ጊዜ ከዚህ ካለው ተክል ዛፍ ሁሉ ብላ ከዚህኛው አትብላ፣ ከዚህ በበላህ ጊዜ እገድልሃለሁ አላለው። ሞትን ትሞታለህ ነው ያለው። ሞትን ራስን የምትወስደው የተቀመጠ ከሆነ ገዳይ የለህም፣ ድርጊትህ ነው የሚገድልህ። ለምን ተቀምጧላ? መጀመሪያ ሁለት መንገድ ያለ የጨለማና የብርሃን አለቀና ያብቅቷል። ጨለማ የምትሆን አንተ ነህ፣ ብርሃን የምትሆን አንተ ነህ። ለምን? በነፃ የተፈጠርክ ስለሆነ ነፃ ፈቃድ ፈጣሪ ሰጥቷል። መንታ መንገድ ላይ የእስልምና መጽሐፍ ቁርአን ምን ይላል? መንታ መንገድ ላይ ተውናችሁ ይላል። የሰው ልጅ መንታ መንገድ ወሰን ነው። ከዛ በኋላ በክርስትናም እዛው ላይ ማየት ትችላለህ። መንታ መንገድ ላይ ተውናችሁ ማለት በዚህ በኩል አዳምንና ሔዋንን እግዚአብሔር ይሄን ባረጋችሁ ጊዜ ይሄን ትሆንላችሁ ብሎ አስቀመጠ። እዚህኛው ደግሞ ዳግሎስ መጣና ደግሞ የሁለቱም መንገድ አለ። ንቀደም እንዳለው መናፍስቱ አይደል? እዚህኛው ደግሞ መጣና አረ ውሸቱን ነው በተበሉ እኮ ከሱ አንዱ ነው የምትሆነው አለ። ማንም መረጡ? ፈጣሪም ተናግሯል፣ ሰይጣንም ተናግሯል። ስለዚህ ውጤቱ ሞት ከሆነ የማንኛውም ይሰራል ነው። አዎ። ስለዚህ የሰው ልጅ መጀመሪያ በዚህ ጉዳይ ላይማ ቀድሞ እኮ ሞተ እኮ ተመታ እኮ ከፈጣሪ ከቀረበለት ቃል ይልቅ ያኛውን መርጦ እኮ ነው ወደ ምድር የመጣው። ምን አዲስ ነገር እኮ አይደለም። እዚህም ይሆን አይደለም፣ ከገነትም የጀመረ ነው። መሸነፍ በዚህኛው የመሸነፍ አሁን እሱን እዚህ ጋር አስቀምጠ ነው በመናፍስት መጎዳት። ግን ታዲያ እግዚአብሔር መልሰን ከኔ ጋር የምትገናኙት በምን ነው ታዲያ ያለን? እዚህ የመጣ ነው ታዲያ ለምንድን ነው? ዘመቻው ምንድን ነው? ከሰይጣን ጋር ለመታገል ነው። ስጋ ሸክምና ፈተና ስለሆነ መላእክት አይበሉም አይጠጡም፣ ኢንተረስት የላቸው፣ ሲልድ ናቸው። ማደግ መለወጥ
መውረድ የሚባል የለም። ሰው ግን ስጋ የሚባል ሸክምና ፈተና ተሰጥቶ ያ ትግል ምንጊዜ የሚቋረጥ አይደለም። አሁን እሱን እዚህ ጋር እናስቀምጠው። እሱ መንፈሳዊ መልኩ ነው። ሌላ ጭካኔ ግን እግዚአብሔር በሰው ላይ የፈጸመው ጭካኔ አለ። እግዚአብሔር የጨካኝ አምላክ ላይ በሰው ላይ እግዚአብሔር ሰውን ይወዳል፣ ሰውን ያፈቅራል። አንድያ ልጁን ሰጥቶ አትርፈዋል። ለምን ሲባል አንተ ደካማ እንደሆንክ አዝኖልሃል፣ ተሸናፊ እንደሆንክ በማን እንደተሸነፍክ። አይ እግዚአብሔር ቢጣላህም አይጠላህም። ሰው ግን ጸበኛውን ጠላት ነው የሚያደርገው። እግዚአብሔር ግን የተጣላውን እንኳን ጠላት አያደርግም። ባልንጀራህን ውደድም ይለዋል። ጠላት ማድረግ ስለማይችልማ ጭራሽ አተረፈህ እኮ ከዘላለም ሞት አዳነህ እኮ። ግን የኔን እይታ ነው አሁን የምነግርህ። እግዚአብሔር ለእኛ ያዘንልን ስለ ጨከነብን ነው። መጀመሪያ የኔን መነሻ ነው አሁን የምነግርህ። ይሄ ያንተ መቀበል ምን ላይ ጨከነብን? በጣም አሪፍ። የሰው ልጅ እንደዛ አድርጎ በታላቅ ጥበብ ሰርቶ ሰውነቱን ግን ሰው እንዲሰራው ለሰው ወረወረለት። ሰውነትን ማንነትህን የሌባ ልጅ አሁን እንግዲህ ማፀን ስላለ ብቻ የዘር ፍሬ ስላለ ብቻ ሰው ይወለዳል። ከሰው ሰው ባልሆኑ ወላጆች ስር ታድጋለህ። እግዚአብሔርንም ባላወቁ ሁሉም ነገር ምንም እውቀትና ጥበብ በሌላቸው ሰዎች ውስጥ ሰው መጥቷል። ተወልደህ ታድጋለህ። ያንን ለጭካኔ ያየው እንዴ ላላዋቂ ሰው ሰጥቶ ሰውነት የተገነባ እኮ ያንን ረቂቅ ፍጡር ሰርቶኝ እንዲያውም ምን ያምረኛል መሰለህ? ሸክላውን ሰው በሰራው ሰውነትን እግዚአብሔር በሰራው ነው። ይሄ ሰው የሚባለውን ጊዜ ጠፍጥፎ ሰው በሰራው። ግን ሰውነታችን ነው ይሄን ማንነታችን እግዚአብሔር ከሰራው ምድር ውስጥ ያለውን ፈተናና የተጋድሎ ሰው በራሱ አቅምና ኃይል አይደለም የሚታገለው ማለት ነው። እንደዛ ከሆነ ሁሉም የእግዚአብሔር ስራ ከሆነ መቼ ያልኩ ነው እያልኩ እኮ እንደው እንደ ሀሳብ ያነሳህ ነው። አዎ እኔ ናፍቆቴ የነበረው ጭቃውን ሸክላውን ሰው በሰራው መልኩ ችግር የለውም። ውስጡን ሰውነቱን ግን ሰብዕናውን ግን እግዚአብሔር በሰራው በተቀያየር ቦታ እላለሁ። ጭካኔ የምለው ታዲያ ምን ያደርጋል? ስለ ፔርሙዝ ታውቃለህ? ከላይ መልኩ ያምራል፣ ውስጡ ማሞቂያው አለ። እሱ ከተሰበረ ፔርሙዝ አይደለም፣ አለቀ። ስለዚህ ውስጥ በሰው ተሰብሮ የተሰራ ሰውነት የመናፍስትን መጫወቻ ያደርጋል። ራስን እንዳታውቅ ለምሳሌ እኮ አሁን እምነትን ጠንካራ እምነት ከምን ይመነጫል? ልጅ ነህ አንተ፣ ሕፃን ነህ። ቤት ውስጥ ስርዓቱ ከሌለ የእምነቱ ስርዓት የሚነግርህ የሚያስጨብጥ መንገዱን የሚያስይዝህ ምናምን ከሌለ ሰው እያልኩ ያለሁት ምንድነው? አንድ ፓጋን እምነት የሌለው ሰው የቤት ውስጥም ልጅ ይወለዳል ነው እያወራሁ ያለው። ጨከነብንም ላይ በልኩ ለማይሰራን የሰው ልጅ ሰጠን። እንዲያውም ሞቱ ማለት ለእኔ ይሄ የስጋው ሞት አይደለም። ሞትን ትሞታታለህ ሲል ሰውነትህን ትሞታታለህ፣ ታጣታለህ ነው ጭካኔው። የተፈረደብን ፍርድ እንዴት ሰውን ለሰው ትተዋለህ? በዚህ አንግል እኔ እስካሁን ያየው ሰው አላየውም፣ ግን የሚገርም ነው። እሺ ከዚህ አንጻር ነው ያየሁት። ቅድም ምን አንስተናል? አንተ ባለጌ ያሳደገ አሳዳጊ የበደለ ካል የበደሉ መልክ የታየው በሌላው በሰሪው ከሆነ እግዚአብሔር ምን አድርገነው ነው ሰውን እንዴት ለሰው ይጥለዋል? ለምን ወደዚህ ነገር ልንመጣ ነው? የኔ የፕሮግራም መነሻ የሆነው ሀገርን ሰው ይሰራል። ይሄን ሀገር በቅብብል እኛን የሰራ ነው። አሁን ያለንበት እስካለንበት ዘመን ይሄን ሀገር እኛ ሰርተነዋል። ማህበራዊነቱን፣ ኢኮኖሚውን፣ ፖለቲካው ሁሉንም እኛን የሰራ ነው በቅብብል። ወደድነው ነው ጥያቄ። አብዛኞቻችን አልወደድነው። እውነት ነው። ካልወደድነው እኛ ሰሪዎቹ ልክ አይደለንም ማለት ነው። እኛን ልክ የማያደርገን ማን ነው? ይሄን
ጠይቀን መልሱን ካላገኘን ከጨለማ እንወጣም ነው የፕሮግራሙ ዋና ልብ። ይህን ሀገር ሰው ሰርቶታል። ሰማይና ምድሩን እግዚአብሔር ነው የሰጠን። አገሩን ግን እንደፈለግን አድርገን የምንሰራው መንገዱን የምንሰራው ምኑ የፈለግከውን ሆስፒታሉ ምናምን በል ብቻ ተቋሙንም በለው ፍትሁንም በለው ራሱ ማህበራዊ ህይወቱ ጤናማ ማህበራዊ ህይወቱ ነው እኛን የምንሰራው። ልክ ካልሆነ የማህበራዊ ህይወት ቀውስ ካለ፣ የኢኮኖሚ ውድቀት ካለ፣ የፖለቲካ መራበሽ ካለ እኛ ይሄን ሀገር በደንብ አልሰራ ነው ማለት ነው። ካልሰራ ነው እኛ አይደለ ሰው ይሰራዋል አለ እኛን ማን የሚሰራ ነው? እሱን መልስ ለማግኘት ስንሄድ እያንዳንዱ ሰው መጀመሪያ ሲኖር ሰውም እየሰራ መሆኑን እንዲያውቅ ፈልጋል። በኑሮ በሚያደርገው ነገር ሁሉ ሰው እየሰራ ነው። ያንን ኃላፊነት እንዲወስድ እፈልጋለሁ። ሁሉም በየቤቱ ላይ ሀገር ላይ ሰው ይሰራዋል፣ ሰውን ማን ይገረዋል የሚለው ለምን ቤት ውስጥ እየተወለደ እየተሰራ ነው ያለ ሰው። እኔ አንድ ክፉ ሰው ሳይ ልክ አይደለም ብዬ በማንነቱ ስብዕናው ልክ አይደለም የምለው ሰው እንዳየሁ ሀዘን የሚሰማኝ ደግሞ ይሄ 6 ወልዶ ሊያሳድግብን ነው ነው ደግሞ 6 ወልዶ ደግሞ ሌላ የተጣነነ ትውልድ ሊሰጠን ነው። እስከዚህ ድረስ የምፈራው የሰው ስራ ላይ ነው የሚጨነቀው። ለምን ዳዊት ንጉሥ ዳዊት በደብዳቤ ያክል ባለ 2 ፊደል 4 ቃላት ጭራሽ ለጠቢቡ ልጁ ለሰሎሞን ሲችን ብቻ ነው አንድ ደብዳቤ ላከ ንጉሥ ዳዊት ለሰሎሞን ልጅ ሆይ ሰው ሆን። ባለ 4 ፊደል ባለ 2 ፊደል ናቸው፣ 4 ቃላት ናቸው። ግን እንዳንድ ጦማር ደብዳቤ ነው የላከለት። ልጅ ሆይ ሰው ግን እንደው አባቶቻችን ዳዊት ለሰሎሞን ልጅ ሆይ ሰው ሁን ሲለው ምን ሆን እያለው ነው? ሰው መሆንስ ምንድን ነው ብሎ የሚነግረን የለ። እውነት ነው። ልጅ ሆይ ሰው ሁን እንዲህ ሰው አይደለሁም ማለት ነው ብሎ ነው የሚነሳው እንጂ ማለት አንድ ሰው አሁን ሰው ሁን ብለህ ያንተ ሰው አይደለሁም እንዴ እስካሁን ነው ትለኝ እንጂ ካልሆንኩስ ምንድን ሲኖረኝ ነው ሰው መሆኑ ልትለኝ ነው? የለም በዝርዝር ግን ልትፈልገው ይገባል አለ ደግሞ መልሱ። አዎ በደንብ የመፈለግ ጉዳይ በደንብ አይደለም። ሰው መሆን ማለት አንድ እንደዚህ 2 እንደዚህ ያልተባለም ልልህ ነው። አሁን ገልብጣን ነው ሰው መሆን ምን ማለት እንደሆነ ለዛው እጅግ አጥፊው እጅግ ሰው ከጀርባ የሚያስመታው ለሴት ብሎ ከፍተኛ በደል የፈጸሙ ዳዊት እኮ ለልጁ ሰው ሆነ ያስተምረው እሱ ሰው ሆኖ መጀመሪያ ትልቅ ጥያቄ ታነሳለህ። አዎ አየው ለሂደት ለምን ሰው መሆን አንድ ነገር አንድ ነው። ሰው መሆን ማለት አንድ ነገር ይገባለት ነው። የአንድ ነገር ምን ማለት መሰለህ? እግዚአብሔር የሰጠን ዋጋ ማወቅ። እሱን ያወቅለት ተጸጻቹ እንደ ልቤ ተባዩ አንተ ነህ። ለምን ከየት እንደወደቅ ስለምታውቅ ርቀቱን እኮ እሱ ስላወቀው እኮ እሾህ ነው እኮ ማቅ የሚባለው እኮ ከውስጥ እሾህ ያለው ነው። ማቅ ማለት ጥቁር አይደለም። ማቅ ለብሶ ማለት በውስጥ ኮሸሽል እሾህ ያለው ነው፣ የሚያደማህ ነው። እሺ ማቅ ማለት ጥቁር ልብስ ማለት አይደለም። በመንፈሳዊ መገለጫ ማቅ ማለት ውስጡ እሾህ ነው፣ ገላህን የሚተለተል እሱን ለብሰህ መንከባለል ማለት ካላጠፋህማ እግዚአብሔር ነው። አሁን እሱ አይደለም ጥያቄ፣ ግን የት ቦታ ላይ ክብር ተሰጥቶ የት ላይ እንደወደክ ነው ያወቀ ዳዊት። ጸጸቱን ያገኘው ለዛ ነው፣ ክብሩን ስለሚያውቀው። የእያንዳንዱ ሰው የሚሆንበት መንገድ ይለያያል፣ ዋጋው ማለት ነው። ዋጋ ካጣ ጸጸትም የለህም። ዋጋ አጣ ማለት እኮ ሰው አይደለም። እስኪ እንደ ምሳሌ እናንሳቸዋለን። ለምሳሌ የአንድ ሰው ዋጋው ምን ሊሆን ይችላል? ተጋድሎ
ለምሳሌ ምን ላብራራልህ መሰለህ፣ ዋጋህን ለማወቅ ለተሰጠው መጋደል ነው። አሁን አንተ በተፈጥሮ የምታገኘው ነገር አለ። ተሰጠውን ለመኖር መታገልህ ነው። ዋጋህን ለማወቅ የምታደርገው ጥረት በሃይማኖት ውስጥ ገብተህ ስርዓቱን እየጠበቅ ከሰዎች ጋር ተዋደህና ተፋቅረህ በዘርም በሃይማኖትም ከሚለዩ ጋር ተሳስረህ መኖር ነው። ዋጋ መክፈል የትኛው ነው ዋጋ? እንደ ምሳሌ ለይተህ አንድ እስኪ እናንሳ። በጣም ደስ የሚልና ቀላል ነገር ነው ይሄን ለማሳየት። ምንም ሳይጨመርብህ ለራስህ ዋጋህን ካገኘኸውና ክብርህን ካወቅህ ለሌላኛውም ሰው ያንን ክብር ነው የምትሰጥ። ምንም ሳይጨመርብህ ማለት ማዕረግ፣ ዝና፣ ዘር፣ ገንዘብ፣ ስልጣን ምንም ሳይጨመርብህ በንጹህ ሰው በመሆንህ ብቻ ክብርህን ፊል ካረከው የሰው ልጅ ክቡር ነው ካልክ፣ አሁን ይሄ ዘር አይመጣ፣ ብሔር አይመጣ፣ ቋንቋ አይመጣ፣ በመጀመሪያ ያልከው አንተ ሰው ሁሉ ትልቅ ዋጋ ያለው ክቡር ፍጡር ነው ያልክ ቀን አልቋል ሁሉም ነገር። ለምን ለራስህ ክብርህን የወሰድክበትን ነው ለሌላው የምትሰጠው። ግን የባለስልጣን የለም። የባለስልጣን ልጅ ስትሆን የጄኔራሉ ልጅ ስትሆን ለጄኔራሉ ልጅ ነው ክብር ያለን። በቅንተኛ ነገር ለምን ነገር ወይም ከፍ ላለው ዘር የእናንተና ዘር ነኝ ደግሞ እናንተ ሰው ነን ልትሉ ነው ልትሉ አየው። የሰው መተርጎሚያህ ነው የተበላሸለት ነው ሁሉም ይበላሽ። ያ ትርጉም ደግሞ ለራስህ የወሰድከው የተሳሳተ ለራስህ ክብርህን የወሰድክበት። አሁን የምናወራው ክብር አለ ብዬ ብጠይቅ አሁን አንተ መጀመሪያ ብስጭት ነው የምትለው። አሁን እንዴት ክብሬን ትነግረዋል? አዎ ግን ክብርን በምን የወሰድከው ነው ጥያቄ። ክብርማ አለ። ክብር ፍጡር ተብለህ እንዴ ስትፈጠር ከፍጥረታት ሁሉ የተከበርክ ፍጡር ነው። በፍጥረት ብቻ ሰው ስለሆንክ ብቻ ከማንም ተወለድ ምንም አውራ የትም ሰፈርና ሰው ነህ። እሱን ክብር ካገኘኸው ነው ሰው የሆንከው ነው። ያኔ ምን ትሆናለህ መሰለህ? ንጹህና ሰው የመሆን ክብር ብቻ ስለሆነ ሰው መግደል ለአንተ ቀላል አይደለም። ያንን ለራስህ የሰጠውን ክብር ነው እሱን ጋር የምታፈርሰው። አትነካውም። ትንሽ ስትሆን ትንሽ ነው እሱ ብትገለው ችግር የለውም። አሁን ሰውን የምንገለው የምናቋሸው የምንሰድበው ትንሽነት ነው። ራሳችን ስለሆነ አዎ አንተ ገለባ ነህ። አንተ ለራሳችን ክብር ስናጣ ነው። አዎ ታዲያ ግን እኮ የሚወሰደው በቃ አንተ ኃይል ኑሮ በቃ የተከበርክ ሆነህ እኮ ነው። አንተ የበላይ ሆነህ እየተሰማህ እኮ ነው ሰውን የበታች የምታደርገው። ለምን ግን ራሱ የበታችነት ትልቁ በሽታው አሳያለሁ ካንተ በላይ ነኝ የሚል ነዋ። ይህ ህመም ነዋ። ኢጎ እኮ ነው። እውነት ነው። መጀመሪያ ራስህ ብቻ ነው የታመምከው እኮ። እኔ ትንሽን አላልኩም። አንተ እኮ ነው ራስህን ከኔ ጋር ወዳድረህ ማርከን የወሰድክ እንጂ እኔ አንተ ትንሽን አላልኩም። አንተ ነህ መሙሉ የታመምከው አንተ ነህ። ድርጊቱን የምትፈጽመው አንተ ነህ። እኔ አንተ ትንሽ አንተ ማትረባ ሰው ነኝ ልትል ነው አላልኩም። እኔ በጣም የሚገርም ሀሳብ ያነሳልኝ ዋሴ። ስለዚህ ይሄ እንትንን ሞቷችሁ ምንድን ነው ከሚለው ጋር የተያያዘው ክብራችን ፍለጋ ነው። ሌላ ስራ የለንም። መኖር አሁን ካለብን ክብሬ ወይ ወዴት ነህ? በፍጥረት ምክንያት ብቻ የተሰጠኝ ክብሬ የት ነህ? እኔ ስንት ኪሎ ነኝ? የት ነው ወድቄ የቀረሁት? የት ነኝ? ፕሮግራሙ እሱ ያንን እንድንፈልግና እንድንነቃ ነው። ደግሞ ፖይንት ትክክለኛው ነጥብ ላይ እንድናስብ እንድንሽከረከር ነው የተደረገው። በጣም ደስ ይላል። ተመልካቾቻችን በጣም ደስ የሚል ሀሳብ እየተነሳ ነው። እናንተም በዚህ ጉዳይ ላይ ሀሳብ አስተያየት እንደሚኖራችሁ ተስፋ አደርጋለሁ። እስኪ በኮሜንት እያሳያችሁን። አንድ ወቅት ላይ የሆነ ፕሮግራም ላይ እናቶቻችን እናቶቻችን ጎብጠው ያጎብጡናል የሚል ሀሳብ አንስተ ነበርና እንዴት እናቶቻችን እንደዛ ሊባሉ ይችላሉ የሚል ስሜት ነበር በወቅቱ የተሰማኝ። እስኪ ስለዛ ጉዳይ አንስተን እናወራ ያልክበትን መንገድ። ችግሩ ምን መሰለህ? ስለ እናቶቻችንም ሆነ ስለ ኢትዮጵያ፣ ስለ ኢትዮጵያዊነት፣ ስለ አማራ፣ ስለ ኦሮሞ ስለምን
ሲባል ከኑሮ ውጭ ካልክ ስድብ ነው የሚመስል እዚህ ሀገር ሲባል ከኑሮ ከተለመደው ውጭ ካልክ እናት የመድኃኒቷ እናት እንትኗ ምናምን እናት ነው ያለው። ከዛ ውጭ አዲስ ነገር ካየ ስድብ ነው። ይሄ አስተንታኝ አሰላሳይ እውነትን ፈላጊ ስላልሆነ ቁሞ ቀሮች ስለሆነ የሚፈጠር አንድን ነገር ተፈጥሮ ወይ ባህል ከሰጠ ውጭ አለማየት ሪሊ ይሄ እውነት ነው። ታሪክ ቀደም ለምን አልተቃወምከኝም? አንድ አባት ተነስቶ አንተ ባለጌ ወልዶ ባለጌ ያሳድገ ባለጌ ሲል ይሄ ሲባል የኖረ ነው። እኔ ደግሜ ስላየሁት ነው። እንዴት ስድብና እውቅና ይሆናል? መበደሌ ባለጌ ወላጅ ተበድዬ ማደጌ ነው። ይሄ እኮ የአባቶች አባባል ነው። ዘመናዊ አባባል ሲባል የኖረ ነው። እሱን እንኳን አንድ ቀን ፈትሸነው አናውቅም። ማድረግ የነበረብሱን ካወቅ አንተ ልጄ አንተ ባለጌ አይደለም ባለጌ ስላሳደገህ ነው እና አትስረቅ፣ እኔ ልጆች ጋር ታድጋለህ እና እንዲህ ማከም ሲገባ እውቅና ሰጥተህ መበደሌ ማስተካከል ሲገባ ስድብ ነው የምታደርገው ነው። አሁንም ባለጌነቴ ይቀጥላል። እሺ አሁን አዲስ እይታ ነው። ለምን ነካሁ ልትለኝ ትችላለህ። ልክ ነው የሚለኝ ይኖራል። እኔ ልክ አይደለም እያልኩ ይባል ልክ ነው ባለጌ ሰዎች እንደሚሰሩንማ ተናግሬያለሁ። ግን ይሄ ነው ወይ ትሪትመንቱ? እንደምልህ ወደ እናቶች ስንመጣ ወደ አባቶች ወደ እናቶች መምጣት አለብን። በደንብ ማየት አለብን። ወደ ምድር ስትመጣ የተሰጠህን ብቻ ባህሉ ማህበረሰቡ የሰጠህን ብቻ ተቀብለ መኖር ልክ አይደለም። እሺ መመርመር አለ። ስለዚህ እኔ ምን አስባለሁ፣ እናትህ ለዛውም አማኝ ነች። እግዚአብሔር ልጅ ሰጠኝ የምትል እግዚአብሔር ያሳድግልኛል የምትል ለስለት ሁሉ የምትሰጠህ እናት ነች። መልሳ ደግሞ እግዚአብሔር ትሆናለች። እሷ ሳትበላ እሷ እየተቃጠለች ለአንተ እየገፋች አንተን ታበላለች። ብዙ መስዋዕት ትከፍላለች። ግን እሱንም ትነግርሃለች። አንተን ላሳድግ ብዬ ተቃጥዬ እናንተን ላሳድግ እናንተን ሰው ላደርግ ብዬ እያደረገችው ትነግርሃለች። አንተስ ወይኔ እንዳልክ ራሷ ጎብጥ ሳድግ መልስ አንተ ምላሹን ለመስጠት በተለይ ደግሞ እኛ ሀገር ደግሞ ሳትደርስ በህይወት ታጣታለች። በጣም ከባድ ጉዳት ነው እና ጎብጣ አልሞተች። ጎብጣ አሳድጋ ጎብጣ አልሞተች። ሁሌ ለእሷ ለመመለስ ነው የምትኖረው። መጨረሻ ትዳር ሁሉ እስኪበጠበጥ ደግሞ በህይወት ካለች ደግሞ ባለቤትህ ናት። የልጇ ባለቤት እናት ናት። ሚስትህን የምትመርጥልህ ሚስት ጥሩ ካልሆነች ሚስት እንዲህ ናት፣ ካልወለደች እንዲህ ያመቻ ጋብቻውን ግጭት ታየዋለህ። ብዙ ቤተሰብ ታምሶ ታገኘዋለህ። ግን ሁሉም ቦታ ላይ አይደለም። አብዛኛው አሁን ጥቂት ነው ጤናማ የምታገኘው። እናቶች አንዳንዴ ምርር ሲላቸው ነው አይደል? እንደዚህ አድርጌ ለምናምን እነሱን የመገሰጽና የመቃወም አይደለም። ሌላ የሚያመጣው ሌላ መንገድ ነበረ እያልኩ ነው። ለምን መሰለህ? ፍቅር መጀመሪያ እውቀት አይፈልግም። ፍቅር ነፃ ግንኙነት ነው። ክፍያ ምናምን የሌለበት ነው። የእናትና የልጅ ፍቅር ከጦቷ ጀምሮ እየሰጠች ነው። ፍቅሩ ሰፊ ነው። ፍቅርን ካገኘ በኋላ ግን የፍቅር እውቀት ያስፈልጋል። ፍቅር እንደገና እውቀት ይፈልጋል። ፍቅር ከሆነ በኋላ እውቀት፣ ያ ማለት ማፍቀሪያ፣ ፍቅርህን የምታሳይበት፣ ፍቅርህን የምትገልጽበት። አሁን ፍቅረኛህን ተመልከት። እኔ አንቺን ብዬ ነው እንጂ ሴት አጥቼ ነው የሚል አንድ ፍቅረኛ ምን ፍቅሩን ነው የገለጸው እንዴ? ምን ማለት ነው? ስለማጣት ምናምን እኮ አይደለም ቤቱ። የኔ ፍቅር ስሜት አንቺ ጋር ብቻ ነው ያለ። በሌላ ሌሎች ሴቶች ቢኖሩም እንኳን አንቺ ውስጥ ነው ያለ ልትል ትችላለህ። ይሄን ነው ልትገልጸው የምትችለው። ግን ምን ትላለህ? ሴት ያጣው መስሎሽ ነው እንዴ ካልክ እንዴት ፍቅር ይሆናል? አየህ እውቀት
የህይወት እውቀት ሲቸግረን እናቶቻችን ሁሉን መስጠት መጀመሪያ የተሰጡ ስለሆኑ ነው የሚሰጡ። ይህ እናት ፍቅር የሚባለው ቀልድ አይደለም። ከምን ጋር ሁሉ የተያያዘ ነው። ስጦታ ነው። እናት ልጇን አለማፍቀር አትችልም። በተአምር አትችልም። የተሰጣት ነው ነገር እሷ አምጥተው አይደለም ሲጀምር ያ ፍቅር አላት። ግን እውቀት ደግሞ ይቸግራል። ምን ማለት ነው? ከልጆች እኮ እንትናን ነው ሰርቄ የምወደው ምትልና ልጅ እያሳደገች ነው። አይ ይሄ ግን ተፈጥሮ አይደለም። ሁሉም እናትና አባቶች ሰርቀው የሚወዱት ይኖራል ከቤተሰብ ውስጥ ይኖር። እንዴት ትናገረዋለህ? እሺ ሌሎቹስ? ቆይ ዋሴ እዚህ ጋር በጣም አምጣ እንጂ አይናገሩም። ብዙዎቹ ድርጊቱ ላይ ነው የሚያዙት። በድርጊቱም ይያዛው በድርጊቱ ነው እንጂ በአብዛኛው እኔ ከሌን ነው የምወደው አይሉም። ግን በሆነ ድርጊት ውስጥ አብልጠው የሚወዱት ሰው ይታወቃል። ግን እኔ ተፈጥሮዬ ነው አለ ህመም ነው። የህመም አይነት ነው። ለምን በል በእኛ ሀገር አስተዳደግ እናንተን ቤት ሊኖር ስለሚችል ሁላችንም ቤት ስለሚኖር አንድ ነገር እናወራለን። አንድ ቤት ውስጥ 6 ልጆች፣ 4 ልጆች፣ 5 ልጆች ይወለዳሉ። ከስማቸው ጀምሮ የቤቱ ዝግዛግ ስም ምን ማለት ነው? ወጣት ነው፣ ህግ እየተማረ ነው፣ ወደ ዳኝነት ሊሾም አካባቢ ያገባል። ሚስቱ ትጸንሳለች። ሊወለድ አካባቢ ይሾማል። እሱ ልክ ሲወለድ ሹመት ይባላል ስሙ ዳኛው። ልጁ ምንም አላዋጣም ለዛ ቤት። ወሲብ ስለተፈጸመ የመጣ ልጅ ነው። እውነት ነው። ሌላ እሱን ለማስሾም ጻው ምን አድርጓል? አጋጣሚዎች። ስለዚህ ቤቱ ይሰቃል። ለምን ተሾሟል? ሰውየው እጅ መንሾ ይመጣል። ሚስት አዲስ ሚስት ነች። በቃ ቤቱ ደምቋል። በጉ ቅቤው ይመጣል። ኦካታው ይደምቃል። በሰውየው የሰራ ድክመት ይሁን በሴረኞች ይሁን ተገጫጭቶ ምናምን ብሎ ደግሞ ከማረጉ ወረድ ተብሎ ሊሻር ይችላል። በዛ ሰሞን ደግሞ የተጸነሰች ልጅ አለች። ይወለዳል። ስትወለድ መልሹ ወደ ነበረበት ህይወት ወደ ፎካታው መልሹ እባክሽ ወደ ነበረበት ወደ ስራው ወደ ዳኝነቱ ወደ ስልጣኑ መልሹ ይባላል ስሟ። ያንን ዘመናችን መልሹ ወርዶ ይሆናል ሰውየው። ተጫነች ሌላ እንትን ስም እንኳን ሲሰጥ ከቤቱ የህይወት ጉዞ አንጻር ከሆነ ለኔ ፍጹም ባንተና በሚስት መካከል የመጡ ልጆች የእግዚአብሔር ስጦታዎች ናቸው። አያገባቸውም ስለዛ ቤት ጨለማና ብርሃን። ለምን እንባና ሳቅ በህይወት ያለ ነው። መጉደል መሙላት በህይወት ያለ ነው። ለምን ነው ከልጁ ጋር የሚገናኝ? ለምን ነው ልጁ የሚበደል ከስሙ ጀምሮ? በዚህ ደረጃ ኢትዮጵያን የስም ማወጣጣችን ይመሰገናል። እንደው እኮ ብርሃናማና ኔጌቲቭና ፖዚቲቭ ነው ስሙ እና እንደመላሽ ሁሉ ምንድናቸው ታሪካችንን ማንደለቅ ስም ማወጣጣችን ልክ ነው። አንዳንድ ስም መላክራው ምንዋ መፈተሽ ያለብን። አሁን እኮ እኔ እንደ ባውዛ መሆን ነው የምፈልግ። ፓውዛ የሚባል መብራት ታውቃለህ? እግራችን ስር አልጋው ስር ውስጥ ምን ውስጥ እዚህ አንገታችን ስር ፊታችን ታጥበን ነው የምንወጣ። እዚህ ውስጥ ነው ፈንገሶቹ ያሉት። ከገጠር ጀምረ ብታዮችን ቅንጧን ምናምን ጠራርገን ውሃችን ምናምን አድርገን የምትወጣ። ሌላው መታጠብ ያለበት ሁሉ እያለ በልማዳችን እንኳን ስንመጣ ማለት ነው። እግር ስር ያለው ቆሻሻ ሁሉ እንዲታይ ነው የምፈልገው። የደበቅከው የሸፈንከው የትኛውን ወላጅ ጠይቃ የእንትና ስም ለምን ወጣለት? ለምን አሁን የጌታቸውን ስም አላነሳው? ለምን የዋሴን ስም አላነሳው? ለምን ወጣ ነው? እኔ እያወራሁ ያለሁት ምንድን ነው? በፍጹም ለልጆች ሁሌ ቢሆን ፖዘቲቭና ብርሃናማ የሆነ የሚሸከሙት የሚሆኑለት ስሙ ደምላሽ ስትል የገጠሩን አጀንዳ ስራ እየሰጠሁ ነው። አዎ እንዲያው ልጆችህን ለራስህ ተወልዳቸዋለህ፣ ለራሳቸው ተወልዳቸዋለህ የሚል ጥያቄ ነው መመለስ ያለበት። እንዴት
ልጅህን ለራስህ ተወልደዋለህ ወይስ ለራሱ ተወልደዋለህ? እዚህ ጋር ተያይዘው በጣም የሚገርመኝን ነገር ላንሳ፣ ስለ ልጅ ማለት ነው። ካሊድ ጂብራን በጣም የምታውቀውና መቼም ትወደዋለህ ብዬ ተስፋ አደርጋለሁ። እና ክራሼ ነው የኔ አናቴ ላይ የሚኖረው ሰው ኢትዮጵያ ውስጥም ይሁን ከዓለም አቀፍ ጸሐፊዎች ውስጥ ለእኔ ቁጥር አንድ በጣም በብዙ ተወዳጅ ነው። እና ስለ ልጅ የሚያወራበት መንገድ አለ። ጠቢቡ የሚለው መጽሐፍ ላይ መርከቧን እየጠበቀ ያለበት ቦታ ላይ ሰዎች ነብዩ ላይ ይሄ ፕሮፌት የሚለው መጽሐፍ ላይ እንግሊዝኛው ብቸኛው በእንግሊዝኛ የጻፈውም ይሄን ነው። እና ብዙ ሰዎች እየመጡ ይጠይቁታል። እዛ ላይ መርከቧ መጣለት ሊሄድ ሲል ስለ እንደዚህ አወራን ምናምን ብዙ ጥያቄ ይነሳል። ከዛ ውስጥ አንዷ ስለ ልጆች ንገረን ምናምን ትለዋለች። እና ስለ ልጆች እስኪ አስተምረን ምንድን ነው የምትለን ስትለው ልጆች በእናንተ በኩል መጡ እንጂ የእናንተ አይደሉም። እልብርታ ነው የምትጠይቀው። እና እዚህ ጋር የመጽሐፍ ቅዱስም እግዚአብሔርም አለ እዛ ላይ የሚያስቀምጠው በልጆች በኩል እኛ የማይሆን ነገር ማድረግ እንደሌለብን የእሱ ስጦታ እንደሆኑ የሆድን ፍሬ የእሱ እንደሆነ ይናገራል። እና አንተ ቀለም የምትቀባው ነው። አያሁን እኔ የራሱ ቀለም አለው። እግዚአብሔር ልጅን ሲሰጥ ከነራሱ ስጦታ ነው። ለልጁ የልጁ የራሱ ስጦታ ነው። በሱ በኩል መጡ እንጂ በአንተ በኩል መጡ እንጂ አንተ አይደሉም ነው። እዛ ላይ እንዲያውም ቃል በቃል የሚለው ነው መሰለህ ልጆቻችሁ የእናንተ ልጆች አይደሉም። የህይወት ራሷን መናፈቅ ሴትና ወንድ ልጆች ናቸው። በእናንተ በኩል ይመጣሉ እንጂ ከእናንተ አይደሉም ይልና ህይወት ይላል። ተመልከት ደግሞ ህይወት ወደ ኋላ አይመለስም። ህይወት ወደፊት ነው። እንዴት እምነታችሁንስ እንዴት ትሰጧቸዋላችሁ? ሀሳቦቻችሁንስ እንዴት ትሰጧቸዋላችሁ? ከፍቅር በስተቀር ለልጆቻችሁ ምን ትሰጧቸዋላችሁ? የሚገርም ከፍቅር በስተቀር ምንም ልትሰጧቸው አትችሉም። ለምን አለ? ህይወት ወደ ኋላ አይመለስም። አንተ ከኋላ ይኖርክ ነህ ይልና ልጁ ወደፊት ይኖር ነው። አንተ ደግሞ አንተ ወደ ኋላ ልትመልሰው ባንተ ሀሳብ ይሄ ነው ግን ይላል። እሱንም እንደራሱ መተርጎም ይችላል። ከፍቅር በስተቀር ምን ትሰጧቸዋላችሁ ይልና ግን ደግሞ ከህይወት ውስጥ ደግሞ አንዳንዴ ወደፊት እንዲሄዱ የሚያደርጓቸው ነገሮችን እኮ መስጠት አለብን። እሱ ነው ፍቅር የሚባለው። ልነግርህ እኮ ምን አለ እሱን ይልና ከፍቅር በስተቀር ምን ትሰጧቸዋላችሁ አለና የእነሱ ህይወት በእውናችሁ አይደለም፣ በህልማችሁ እንኳን በማታስቡት በነገ ውስጥ ተሰርቷል። ነገ ነው የእነሱ ህይወት። አሁን ይኸውልህ መጀመሪያ ቅድም ስንጀምር እዚህ ሀገር ያልተተረጎመ ኑሮ ነው የምንኖር። ጠየቀኝ። አሁን ፍቅር ምንድን ነው ነው ጥያቄ። ለልጅ ፍቅር ምንድን ነው? ፍቅርስ እንዴት ትሰጣለህ? ፍቅር ሰጠህስ ማለት ምን ማለት ነው? እሱን ነው የሚያነሳውላ። ለዚህ ነው አጉርጦ የሚያጎርጡ ማልጋ ስንሄድ እናትህ የሻገተውን እንጀራ ወደ ራሷ እያደረገች ለአንተ ለብለሁን እየሰጠች በቃ የእውነት እኮ ነው አንተን እያስቀደመች አንተስ እናቴ ለራሷ ሳትበላለኝ ይልክ ነው። መጀመሪያ ፍቅር ጥንቅቅ ብሎ መተርጎም አለ። አሁን መተርጎም ካለበት እኛ ፍቅር እያለ ስንጫወት የኖር ነው ምንድን ነው? ለልጅ ፍቅር መስጠት ማለት አንተ ሳትበላ ለሱ ማጉረስ እሱ አይደለም። ፍቅር ማለት ለልጅ ትኩረት ሰጥተህ ልጅህን አይኑን አፍንጫውን እያየህ ሲያጫውቱ ሲጠይቅህ እያወራሁ እንደ አዋቂ ጊዜ መስጠት። ጊዜ የመጀመሪያው ፍቅር መረዳት። ሁለተኛው እንኳን ወለድኩ የተመኘው ልጅ ነህ መፈለግ ተፈልገ የተወለድክ መሆንህን ማወቅ። እሱ እኮ እንደ ይወለዳል ብዬ አላሰብኩም እኮ ድንገት ተብለህ እኮ ስትለው ያቺ መልሽውም ቅድም ያልኩህ እጤ ብሎ ምስር እየተለቀመ ቁጭ ብለህ እጤ ብሎ እሷ የተወለደች ቀን የቱ ጨለማ ወረሰ። በእሱማ ጥጋብ ላይ ነበር። የመጀመሪያው ቀን ራሷን መናቅ ትጀምራለች። ይህን ሳንባል አድገናል ልትለኝ እንደነካካለ በደንብ ነው እንጂ ተባለ። ስለዚህ ይሄ ማለት ዋጋህን ያሳነሰው ይሄ አይደለም ወይ?
ተናፍቀ ያልመጣ ልጅ ዋጋ እንዴት ወርዶ አይፈጠፈጥም? ስለዚህ ያቺ ልጅ ወንድ እንኳን የሚፈልጋት አይመስላትም። በኩየው እንኳን ወንድ የምታገኝ ራሷን ለዝሙት ለሽርሙጥና ወንድ ሳይጠይቃት የሆነ ነገር ለማድረግ ዝግጁ ናት። ለምን የምትፈልገው ይመስላል እና ዋጋዋን ወስደህባታል። ስለዚህ ለእኔ ፍቅር የሚባለው መጀመሪያ ሲተረጎም ትኩረት አይን ይፈልጋል ልጅ ከዚህ ምድር ላይ ሲኖሩ ራሳቸውን ችለው መቆም የሚያስችላቸውን ነገር ፍቅር ነው። እሱን መስጠት ያለው ይሄ ፍቅር ሲሆን ምን ይሆናል መሰለኝ? ይሄን አለ ራሳቸው ይራመዱበታል። ለምን አይፈሩትም? ተፈላጊ ናቸው። ተፈልገው ነው የመጡት። ፍቅር ተሰጥቷቸዋል፣ ትኩረት ተሰጥቷቸዋል። ምን ትፈልጋለህ? ምን አትፈልግም? የሚከለከሉትን እንኳን መልካም እንዳልሆነ የምትነግር በፍቅር ስለሆነ ይገርም ራሳቸውን የሚተውት ስለሚወዱ በማስፈራራት ሳይሆን ለምሳሌ አየንትና ልጅ አርቦዬን ሲጃራ የሚያቦለው አሁን የኔው ልጅ ይሄን ሲያረግ ባገኘው ግብ አላረገውም የሚል አባት አለ። ግን ልጅ 4 ዓመት ሆኖታል ሲጃራ ማጨስ ከፈለክ ከጀመረ ለምን አንተ አታውቀው። ግን ጓደኛ ሆነ ስትኖር ምን ይሄን ብሎ አስባለ የጀመረለት ዛሬ ሲጃራ ቀመስኩ ፋዘር እንዲለ ነው አርግ ያለው። ለምን ገቢው የሱ ነው። የሲጃራ ነው ወይ የጫት ዘመን ነው ወይ የጠጅ ቤት ነው ወይ ያረቂ ወይ የፖለቲካ ያፓ ዘመን ነው። አዎ ቢነግረህም ነው ለማስተካከል ለመሄድ ቢነግረህም ወንድማው ማጭከው እንዳንተ ቢገርም ወጣት ሳለው እኔ ግማሽ እንደዚህ ያጨስኩና አዙሩኝ ሞቱ። እንደውም ጓደኞቼ በአብዛኛው በሳምባ ሞቱ። የሚገርም ጥሩ ነገር አለ እሱ ነገር። አትዋሽም የሞከረው ሁሉ እንዲያወራ አድርገው። ለምን ካልከኝ ገበያውን አንተ አትመራውም። የልጅህን ዘመን ገበያ በምን እንደተሰላ በሆነ ዘመን ውስጥ ገብቷል። ወይ በፖለቲካ ነው ወይ በዘር ወይ በእንትን በሆነ ውስጥ ለየትውልዱ የምንሰጠው ነገር አለ። ከማንም ከሚገባው በላይ ካለል ጅምራ የኔ የልቤ በቃ ትንፋሽ ነው። አሁን 26ቱን ዘርዝር ብትለኝ እነግርሃለሁ። ሲጀምር ፍቅር ብሎ ነው የሚጀምረው። ስለ ፍቅር ንገረን ነው የምትለው አይደል? የመጀመሪያው ፍቅር ስትል ፍቅር ሲጠቅሳችሁ ተከተሉት፣ ሲያቅፋችሁ ታቀፉት፣ ሲያናግራችሁ እመኑት። ሲያቅፋችሁ ታቀፉት ምንም እንኳን በብብቱ እንኳን ሾው ቢኖር ይልና ሲዘጋው ግን እንዴት ነው የሚለው? ከፍቅር ደስታን ብቻ ብትሹ የእውነትም ባይሆን ወደምትስቁበት የእውነትም ባይሆን ወደምታለቅሱበት ሜዳ ሂዱ። የእውነት አታለቅሱም። ከፍቅር ደስታን ብቻ ብትሻ አይሆንም እንዴ? መጀመሪያ አንዱ ለብቻ አለ እንዴ ማለት ሳቅ ደስታ የሚባል አንድ ብቻ ሀዘን ውስጥ እኮ ነው ደስታ ያለው። የደስታው ጣዕም መጀመሪያ ከልብስ ነው የሚሰራው፣ ከሀዘን ውስጥ ነው የሚሰራው። ሀዘንንም ከፍቅር ውስጥ ለምን ብትል የምትወዳት ልጅ በህይወት ብታጣ መጀመሪያ እሷን ነው የምትወዳት መኖር አለባት አይደል? ደስታው ስታጣት የምትሆነው አሁን እኔ ወደ አንተ ስመጣ ባጃጅ ውስጥ ዋሊቴ ፍራንክ አለው ዋሊቴ እየመጣሁ ነው። ደስታ ማዘንም የለም። ብሩና ዋሊቱ አለ ልክት ግን ደስታ ማዘንም የለም። እየመጣሁ ነው። እዛ ባጃጁ ጋር ጥዬው መጣሁ። ሀዘን ተፈጠረ። እኔ አንተ ጋር መጣሁ። ልጁ በአጋጣሚ በሬዲዮውን በምንም የሚያቀኝ ሆኖ ስልኬን አፈላልቆ ይዞት ወጣ። ጠፍቶ በተገኘው እግዚአብሔር ተደሰታል። ታሰበ ደስታ ተገኘ። አዎ ለብቻ የለም ካለል ጅብራም እዛው ውስጥ ይለዋል። ደስታና ሀዘን አንድ ዋንጫ ውስጥ ነው ያለው ይልና ማታ በገበታ ላይ ደስታው ካለ ምናልባት ሀዘን አልጋው ላይ እየጠበቀ ነው። ቅድም አንተ ደውለህልኝ እየወጣሁ አንተን ለማግኘት ትላንትና ማታ ራሴን አሞኝ ነበርና እንኳን አመመኛል እና ለራሴ ሳኩ። እውነቴን ለመናገር ስለተገናኘንና ትላንትና እንኳን አመመኛል። ምክንያቱም ሰሞኑን ከነበረኝ ስሜት አንጻር ትላንትና ራሴን አሞኝ በጣም ተቸግሬ ተኝቼ ነበር። ጠዋት ስነሳ አዲስ ሰው ሆንኩና ህመሙ ለቆኝ በጣም ደስተኛ ሆንኩ እና ከሳምንቱ ከነበረው ለየት አለና እንደው ሌላ ሰው እንዳይሰማው ግን በቃ እንደው እንኳን አመመኝ ትላንት ሳልኩ እና ደስታዬ መጣ ነው። በዛች ህመም ውስጥ ብዙ ነገሮች ሄዷል።
በጣም አመሰግናለሁ ዋሴ። በጣም አስደማሚ ሀሳብ፣ ደስ የሚሉ ታሪኮችን እያወራን ያለን ዋሴ። አሁን ስለ ብዙ ሀሳቦች አወራን። እስኪ ወደ እንትኑ እንግባና ውልደትና እድገትን፣ የት ነው የተወለድከው፣ የት ነው ያደግከው የሚለውን ነገር እስኪ ደግሞ በሰፊው እንየው። በጣም ጥሩ። እኔ እንግዲህ በሚገርም ሁኔታ የሁለት ወጣት ወላጆች ልጅ ነኝ። ማለት እናቴ በ17 ዓመቷ አባቴ በ19 ዓመቱ ነው የሚወዱ። የመጀመሪያ ልጃቸው እናቴ አገሬ በየነ ዘውዴ ትባላለች። አሁን ገባኝ። እሺ ነጋሽ ምረቴ ውቤ ይባላል። እና የወጣቶች ልጅ ነኝ። የወጣቶች ልጆች መሆን ማለት መማሪያም ነህ። የፍሬሽ ወላጆች ልጆች ለመጀመሪያ ጊዜ ልጅ ወልደሃል ጌች፣ እሱንም በዛው ታየዋለህ። ሁለት ልጆች አሉ። ሁለት ልጆች ሲሆኑ የመጀመሪያውን አባትነት አስታውሰው ከነ ፍሬሽነት ከነ ኃላፊነት ልትወስድ ነው። እንደገና ደግሞ ይሄ ከኔ ነው፣ ይሄ ልጅ እኮ ከኔ ስጋ ከፍሏል፣ ከኔ አብራክ ምትለው ብለዋል። ስለዚህ እነዛ ወላጆቼ ገንዘብ ለመስራት ሀብታም ለመሆን የሚሮጡ ወጣቶች ናቸው። እና እኔ ልጅነቴ በትሪት ያልተደረገ ግን ኢሚዲየትሊ ደግሞ ሀብት መፍጠር ይቻሉ እና አራዳ ነጋሽ ምረቴ ሆቴል የሚባል የአባቴ ሆቴል ተከፍቶ ቦምብ ተራ እዛ ቤት የተወለድኩ የመጀመሪያ ልጅ ነኝ። እና ያልተጫወትኩ ልጅነት የሚጠይ ይህንንም ካህል ጅብራን ነው የሚለው ተፈጥሮ ነው ማታለል ማትችለው። ልጅነትህን እንደ ልጅነት ካልተጫወትከው አድብቶ ይመጣል። ለዚህ ነው ሹገር ማሚ ሹገር ዳዲ ብለህ ሰዎችን በመዝለፍ የምናያቸው ሰዎች ይህም ውጤት ነው። ያልተኖረ ልጅነት አለ፣ ያልተኖረ ልጅነት ይመጣል እና እሱን ማታለል አትችልም። ካልተኖረ ሊኖር ይመጣል። ጠብቀኝ አልኖርከኝ ይመጣል ይላል። እዛም አንድ መጨረሻ ድንኳን ሰባሪ ነው የሚል ግጥም አነብልሃለሁ ከዚህ ጋር ተያይዞ እና አልተጫወትኩም ስለ የወጣቶች ልጅ በመሆኔ ኢሚዲየትሊ ስራ የጀመርኩ ነኝ። ከመጫወት ይልቅ አጋዥነት። የገበሬ ልጅ ኢሚዲየትሊ ስራ እንደሚጀምር ይታወቃል። ሴትም ትሆን ወንድ ግን የጨዋታው ለዛ ከብት ጠበቃው እረኝነቱ አልተጫወትኩም ልትለኝ ነው? አይተዋላ በገጠር ልጅ ይሟላል በደንብ። ለምን ከብት ጠበቃውም ራሱም ጨዋታ ላይፍ ነው። አሁን ወንዝም እየሆነ እንሽማ ከብቴን የለኝ ብለህ ተጫውተህ የሰው ማሳስገበተ ተገረፍ አሁን ከቀበሮ ጋር እንደገና ደግሞ እየተፈተንክ እንደ ዳዊት ደግሞ ረቂቅ እውቀት እየያዝክ እረኝነት ቀላል እረኝነት ሁሉም በእረኝነት ቢያድግ መልካም ነው ብዬ አስባለሁ። የገጠር ልጅ የተቀማ ህይወት የለውም በልጅነት በፍጹም። እሺ እንደገና ደግሞ ከምድር መልክ ጋር አብሮ ይንከባለል፣ ከወቅት ጋር ከእሸት ጋር ከበልጉ ጋር ከሰርጋማ ወር ከጥር ጋር ከወቅት ጋር አብሮ መንከባለል የሚችል ወቅት የማያልፈው ወቅቱን ሁሉ እየነካው የሚኖር ከጤዛውንም ያየዋል፣ ተስያቱንም ያየዋል፣ ምሽቱንም ጨረቃውንም ሁሉንም ያየዋል። ከተፈጥሮ ጋር ያለውን ግንኙነት ወደ ከተማ ስትመጣ አርቲፊሻል ነው፣ የተዘጋ ነው፣ የታጠረ ነው ነገር። ግቢ ቢኖር ከግቢ አትወጣ ነው። ውጭ ስትወጣ ደግሞ የራሱ የአካባቢው የህይወት ያስራል፣ ራሱ እዛው ያስራል። የእንትን ሰፈር ልጅ ትባላል። እኔ አራዳ ነው እንግዲህ ቦምብ ተራ ነው ወይ መጨረሻ ስሙ። ይህ ከ1985 በኋላ ነው በኢትዮጵያ አቆጣጠር ቦምብ ተራ የተባለው እንጂ ከዛ ፊት አራዳ ነው የሚባለው። አራዳ ማለት የአራዳው ባንክ እንዲተሻገር እንደገና ሌላኛው ጋሪ ተራ የሚባል ነበረው። እንጀራው ገበያ የሚባል ነበረው፣ ደረቅ እንጀራ የሚሸጥበት። ሽሮ በሲሚንቶ ወረቀት ካኪ ወረቀት የሚሸጥበት ሰፈር እንኳን የመስክሩ ጎረቤታችን ነው። እዛው ቀበሌ 11 ለቀበሌ 9 የቀበሌ 9። ስለዚህ እኔ 7-8 ዓመት ላይ ዳቦ መሸከም የጀመርኩ ልጅ ነኝ። ከፒያሳ ለቁርስ ቤቱ
ዳቦ ምሽክ ከትምህርት ቤት መጥቼ መሀል አረፍ ሌሊት ነው ወረፋ ዳቦ ትምህርት ቤት ሂጄ ምተኛ ማንቀለፍ በጣም ሰላም የሚበዛብኝ መከረኛ ልጅ የሚበላ የሚጠጣ ቁርስ ቤት ነው አለ እሱ አይደለም አይጎልም የሚደንቅ ግን መስከረም አንድ እንኳን ልብስ የለብሽ አላውቅም ተገዝቶልኛል ግን አልለብሰው መስከረም 2 ነው የምለብሰው ለምን ስራ ስለሚቆሽሽ ዳቦና ለስላሳ ስለሚሸከም መስከረም 2 ደግሞ በደረቅ ይዘጋል ሆቴል ባይዘው የማይዘጋ ድርጅት ነው መጀመሪያ ማወቅ ያለብን ሱቅ ይዘጋል ፋብሪካ ይዘጋል ሁሉም ይዘጋል ፋርማሲ ነው ሁሉም ይዘጋል ከሆቴሎች ሆቴል ግን ዝግ ነው የሚባል ሰምተህ ታውቃለህ የለም ሆቴል ይዘጋ ማብዳን እንደ እሑድ ታዲያ በስራ የሚያልፉትን ሰዎች ላይ ያስተናግዳል እንደ ይህ ምን መዘጋት ነው ሶኔ አሁን ድረስ እኔ እኮ አሁን ጎልማሳ ነኝ የሁለት ልጆች አባት ይባርክ እሺ እኔ ግን እስካሁን ድረስ በአመት በዓል የማይዘጋ ሱቅ ካየሁ ደሳቸው ይዛተች እንዴት አይዘጋ ተጽዕኖ ዛሬ እንኳን ለምን አያርፉም አለቀኝ ብሎ ነው ሆቴል በማደጌ ምክንያት ነው ለቅሶ መስከረም 2 ለግማሽ ቀን ይዘጋል በደርግ ስብሰባ አለ መስከረም 2 ሆቴል ነው የሚዘጋው ሆቴል የማይዘጋ መስከረም 2 ዝግ ነው እሺ የእንትን የአብዮት ቀን እኮ ነው መስከረም 2 የበዓላቸው የሚያከብሩበት የደርግ ማለት ነው የኢሰፓ ስለዚህ መስከረም 1 ስራ ነው እኔ አመት በዓል የለኝም ከአራዳ እስከ ፒያሳ ዳቦ ለማምጣት ለስላሳ ለማምጣት ሲል እያለቀስኩ ነው ሁሉም ልጆች አዳዲስ ልብሳቸውን አልኩ አንተ እኔ ቤት ያለ ልብስ አትልበስ አልተባልክም ያው እንዳይቆሽ አትልበስ ተብዬ ነው እንጂ እንደ ቁጫ ነገ ትለብሳለህ እስከሆነ ተብሎ ነው እንዴ ለምን 9 ጊዜ አይቆሽሽ ልጅ አይደለም እንዴ መልበስ ነው ያለብኝ ልክ ይልልኝ ያልተገዛልኝ አይደሉቹ ስሜት እና ዳቦ ሽክም መጥቼ እንደገና ሌላ ጉጉስ ሌሎቹ ጉጉታቸውን ጨርሰው ለብሰዋል እኔ ለመስከረም 2 ነው ጉጉቴ ስለዚህ ይሄ ዝም ብዬ ለማሳያ ነው የምነግርህ እንጂ አጠቃላይ መስዳፕ የሆነ ልጅነት ጊዜ ነው ግን በዚህ መሀል ነው የኔ ስለ ኪነ ጥበብ በኋላ ስለምናነሳ ነው እንጂ የኔ ጉዳይ የሚጀምረው ያቺ ትንሽ አእምሮዬ ከልጆቹ ጋር መጫወት የሚጠይቀኝ ልጅነቴ ያንን ነው ያን ለማድረግ የማልፈጥረው ነገር የለም ትምህርት ቤት ምን ተብለናል እንደዚህ ተብለናል ውሸት ተማርክ ውሸት ለምን ጫና አለብኝ ጭራሽ አንዳንዴ ቢቀርስ ትምህርቱ እስከ ማለት ይደርሳል እንትን ተብለን ነው ምናምን እሱና ሂድና ይዘው ወደ ስራ እሺ ለዚህ ነው ስራው ሁሉ ጨዋታ ቢሆን ደስ ይላል ለምን መጫወት ባለብኝ ሰዓት ስለሰራው ማለት ሁሌም ቀላሉን እመርጣለሁ ቀላሉ ነው ስለዚህ አሁን ሬዲዮ ቀሎኛል ማለት ከሚዲየሞች ውስጥ የቀረበኝ ነው እናንተ ፕሮዳክሽን አለ ቀረጻና ገባ ይለብኝ ሰው ወለደ ነው ይሄ ነገር መንገዱ እንድናየው ነው እና የኔ አስተዳደግ ከዛ ተነስቶ ጻድቁ ዮሐንስ ከዛ ፊት ሚካኤል ስለሆነ ደብራችን ጨንቃ ሚካኤል ፊት ሚካኤል ስለሆነ አባያሱ ጋር የተማርኩት አባያሱ ቄስ ትምህርት ቤት መምህሬ ናቸው እሳቸው ደግሞ በጣም ልጅ በላሳቸው እያወጡ የሚቆናጠጡ ትምህርቱን እንድጠላው ያደረኩኝ ሄድኩ ብዬም እሳቸው ማልልበት ኦኬ ለምን ብትል በቃ ስራ ሆነብኛ ደግሞ እሳቸው ጋር ብዬ ደግሞ መጥቼም ስራ ነው የምታዘዘው ስለዚህ መጫወቻ አደረገዋለሁ እሳቸው ፊደል ለመቁጠር ተቸግሬ ነበር ተገርፌ ለዚህ ነው የክፍል ልጆች አስኮላ ተስተያየኝ ፕሮግራም ላይ ብዙ ጊዜ አነሳላቸዋለሁ ለእንግዶች ለመጀመሪያ ጊዜ ትምህርት ቤት ስትሄዱ ወደዳችሁት ወይስ ጠላችሁት ሳይነጋው ሱዱኝ ያላችሁ በማግስቱ ወይስ ምናምን እላለሁ እና ከዛ ግን ሌላ መምህር አባ ጸጋ የሚባሉ ቀበሌ 5 ተቀምጠው እዛ ፊደል በደንብ መቁጠር አልቻልኩም እየተማርኩ አይደለም
አባ ጸጋ የሚባሉ ግን በጣም ጥሩ ጸባይ ያላቸው ሰው ፊደል አስቆጥረው ጻድቁ ዮሐንስ ወስዶ ያስመዘገቡኝ የራሳቸው ናቸው። የቄስ መምህሬ ናቸው። ጻድቁ ወስዶ ያስመዘገቡኝ ለምን በአማርኛ ትንታጉ ሆንኩባቸው። በጣም አንባቢ ሆንኩ፣ አስቆጣሪ ሆንኩ። በዚህ አጋጣሚ መነግረህ መጠንቋይ ይዤ በደንብ አስቆጣሪ ነበርኩ። ፊደል እንትን ትመለመልና ለምን ፊደሏንም ቅጥሯንም እንዳትሸፍናት በጣም መቅጠን አለባት። ጫፏ ለምን ልጆቹ ታች ስለተቀመጡ ምልምል ቀጭን መሆን አለባት። ለምን ኩ የምትለው ኩ ቅጥሯን ልትደብቃት ነው እና ሆዷን ነው መውጋት ያለባት፣ ሙሉ አካሏን ለማሳየት ጫፏ መቅጠን አለባት። እና እሱን አስቆጥር ነበር። የሚገርም ከብዙ ዓመት በኋላ መምህር ጎይቱ በአጋጣሚ አስተማረኝ። ፋሲለደስ መምህር ጎይቱ ምን ኢንተርቪው ሲያደርግ መጠንቋያ ትዝ አለች። መጠንቋያ ግጥም መድረክ በጣም ጻፉ አራዳለችም የቄስ ትምህርት ቤቷ መጠንቋያ ነበር የምንላት መምህርና እቺ መጠንቋያ የምትለው ከጥንቆላ ጋር ትያያዛለች እንዲያልኩት በጣም ይገርም። አሁን አሳየ መራ ጠቆም አይደል እንዴ ጥንቆላ? አንተ እኮ ቀድመ ያወቀው ፊደል እነሱ ስለላላወቁት እየመራቸው እኮ ነው። ጥንቆላ ነው እየጠቆመ ጠንቆላ መራ አሳየ አይደል ነገና ጥንቆላ የሚነግረው ድንገር የሚለኝ እውነት ነው። እና ተተመልሼ እንደገና ከአንዳንድ ወዳጆች ጋር ከልሰዋለሁ ህይወቴንና እዚህ ጋር ቅድም እንትን ያልኩብህ ጋሽ ጎይቱ ብላስ መጠንቋያ የሚል መጽሐፍ አለ። አያ ነው እሺ። ምናልባትም ከዛ በኋላ ይሆናል ያስታውስ ርዕሷን ይጠቀማት ልለ ነው። ኦኬ ለምን እኔ አንስቼለታለሁ አወራኸኝ። እሱ ልለ ነው። ለምን እሱ ራሱም የተገለጠለት ይመስለኛል። እኔ ሳነሳው ጥያቄው እውነት ነው። እኔ ራሱ አሁን ስትነግረኝ እኮ ገረመኝ። እና እኔ እንትን አስቆጥር ነበር ፊደልና ጦሮኝ አንደኛ ደረጃ ጻድቁ ዮሐንስ እስከ 6 ተማርኩ ማለት ነው። ከስድስተኛ ክፍል በኋላ ምን አይነት ተማሪ ነበር? በእኛ ጊዜ